የተሙ አክስት ምን ሰሚኛለሽ ነይ ተረጋጊና እያንዳንዱን መጠይቅሽን ነገር ንገሪኝ ተሙ በተለየ ሁኔታ ከሴተኛ ዳሪ ግለሰብ ጋር የራሱ የሆነ ግንኙነት አለው እያልሽኝ ነው ያለሽው እንደዛ ነው የሚመስለኝ የሆነ ግን የደበቀው ሚስጥር ያለ ይመስለኛል ለኔም ለቤተሰቦቹም ያልነገረው በቤተሰብም ማስመክረን እንቢ ያለው ነገር አለ ተሙ እንደምታውቁት አይደለም በሽምግልናም ተለምኗል በራሱ ጊዜ የሆነ የደበቀው ሚስጥር አለ ከዚህ በኋላ ተመስገን የሚባል ሰው በህይወት ታሪክ መዝገብ ውስጥ እንደማይኖር አስደንጋጭ መረጃ አንድ ግለሰብ ልኮልኝ ህይወቴን አታበላሽ በቃ አንዴ የተሙ ህይወት በቃ ተበላሽቷል እኔ በቃ ህይወቴን አታበላሽ አልኩ እኮ አንተ አይገባም እንዴ በቃ ሂድልኝ ከኔት ውጣ በቃ በጣም አስደንጋጭ መረጃ ከማላቀው ግለሰብ ደርሶኛል ተመልካቾቼ ይህ መረጃም ተሙ ተመስገን ትላንትና እኔ እዚህ ቦታ ላይ እንድደርስ አግዞኝ የነበረው ወንድሜ ተሙ ከዚህ በኋላ ትርታ ሚዲያ ላይ ተመልሶ እንደማይመጣ መጀመሪያ ተረጋጉ ይኸውልሽ ዘውዴ ተረጋጊ እኮ ይኸውልሽ አንዳንድ ነገሮች ልጠይቅሽ ነው የመጣው ስለ ተሙ ስለዚህ እያንዳንዱ ነገር ይኸውልሽ ተሙ አሁን ከኔ ጋር አይገኝም ያ ማለት ደግሞ የቅርብ ዘመዱ እስከማውቀው ድረስ አንቺ ነሽ አይደለ ስለዚህ ደግሞ እያንዳንዱ ማስረጃዎች ልትሰጪኝ ግዴታሽ ነው ይኸውልሽ አሁን የተሙን ነገር ነይ ቁጭ በይ ነይ ቁጭ በይ ነይ ቁጭ በይ ቁጭ በይ ቶሎ ቁጭ በይ ልቀቀኝ ቁጭ በይ ማን አንተ ሲጀመር ልቀቀኝ አርፈሽ ቁጭ በይ ሰሚኛለሽ አርፈሽ ቁጭ በይ ከዚህ በኋላ ደግሞ ቁጭ በይ አርፈሽ ቁጭ በይ አለቅሽ ቁጭ በይ ሰሚኛለሽ ቁጭ በይ እሺ ቁጭ በይ ዝም ልቀቀኝ ተመስገን ስልሽ ምን ተመስገን ስልሽ ማን ነው ተመስገን አላውቀው ገባ የተሙ ህይወት ተበላሽቷል ማለት ምን ማለት ነው በቃ ሂዳ አክስቱን ጠይቀዋል የተሙ ህይወት ተበላሽቷል ማለት ምን ማለት ነው አክስቱን ጠይቀው ሂድና አክስቱን ጠይቀው ንገሪ አክስቱን ሂድና ጠይቃት እኔ ማውቀው ከተሙ አክስት ጋር ምን አይነት ግንኙነት አለሽ ኧረ እንደው እባክህን ሳታገኘኝ ፍርድ ቤት አትስማ ስለ ተሙ ወሳኝ ጉዳይ ማስረጃ አግኝቻለሁ እባክህ ማስረጃ ከዛ ውጪ ምን አይነት ማስረጃ ነው አሁን እንኳን አይመቸኝም ወደ ፍርድ ቤት እየገባሁ ነው እንደው በስልክ የሚነገር አይደለም እንደው ለጥቂት ደቂቃ በአካል አግኝቼ ላዋራ እንደው እባክህ ነገርኩሽ እኮ እኔ እመጣለሁ አሁን አልችልም ኧረ ያለህበት ድረስ ኧረ እንደው የዛሬን ቅበረኝ እያንዳንዱን እውነት ትነግሪኛለሽ ሰምኛለሽ እያንዳንዱን ነገር ተረጋጊና እያንዳንዱን መጠይቅሽን ነገር ንገሪኝ የቴምር ፕሮፐርቲስ ባለ 3 መኝታ ሰፊ ሳሎንና ትላልቅ በረንዳዎች እንዳሉት ያውቃሉ ጤና ይስጥልን ቴምር ፕሮፐርቲስ ነን እጅግ ዘመናዊ አፓርትመንቶች በተመረጡ ቦታዎች ላይ ያሉን ሲሆን ዛሬ የምንመለከተው በደንበኞቻችን እጅግ የሚወደደውን ባለ 3 መኝታ ቤቱን ነው እነዚህም ቤቶች ከ119 ካሬ ጀምሮ ማግኘት ይችላሉ ከሌሎች ቤቶች ለየት የሚያደርጋቸው በበቂ ሁኔታ የቤት ዕቃዎችን መያዝ የሚችሉ እጅግ ሰፋ ያለ ሳሎን ያላቸውና ወጣ ብለው አየር መቀበል የሚችሉበት ተለቅ ያሉ በረንዳዎችን በሳሎንና በመኝታ ቤት በኩል መያዛቸው ነው አከፋፈላቸውን ስንመለከት በ10% ቅድመ ክፍያ ጀምረው ቀሪውን እስከ 2 ዓመት በ16 ዙር ረጋ ብለው መክፈል ይችላሉ ጥቂት ቤቶች ስለቀሩን ስክሪኑ ላይ ባለው ስልክ ፈጥነው ይደውሉ ቴምር ፕሮፐርቲስ ትልቅ ሚዲያ ሞግል ብዙ ሰዎች ሞግል ጋዜጠኛ ነው እንደዚህ ማስፈራራት ነው እመታለሁ ለምን አመጣጣም እመታለሁ ራሱ ምንም ሰዎች ምንም አታገላቸዋለሁ እያንዳንዳችሁን አጠፋቸዋለሁ በግድያ ወንጀል ስለገባ አይወጣትም ቢያንስ ከ10 ዓመት እስከ 15 ዓመት በትንሹ ሊታሰር ይችላል አታዩትም ንገርህ ገና ይማቅቃል ገና ሰማለ አቶ ተፈራን አይደለ መርማሪ ነህ ተብዬ ነበር የመጣሁት መርማሪ ስለመሆን ደግሞ መታወቂያ ካለው መታወቂያ እንድታሳይ አለ መርማሪ ነኝ አንተ ማን ስለሆንክ ነው ወደዚህ መጀመሪያ እኔ ነኝ የጠየቅኩት ስለዚህ መታወቂያ አሳየኝ ዘው ብለህ ትገባለህ እኔ ከህግ አካላት ጋር ምንድነው ዘው ብለህ ትገባለህ እንደ ሰው ግቢ ከህግ አካላት ጋር ነው ምንድነው ከጎን ያስከው ማልረጋጋም እቤቴ የመጣው ለምንድን ነው እኔ
ከፍተኛ መርማሪ ነኝ፣ ከፍተኛ ባለስልጣን ነኝ፣ የህግ ሰው ነኝ። ቤቴ ድረስ መጥተህ እንደዛ ከሆንክ መጀመሪያ መታወቂያ ያሳየና ለዚህ መሳሪያ ፈቃድ እንዳለ ብገልህ ራሱ ህግ ለኔ ነው እንትን የሚያደርጋለህ። ተረጋጋ። ወደዛ አትሂድ እኮ እና ከኔ ጋር ጨርሰህ ቤቴ ድረስ ካሜራ ማነስ መጥቶ ወደዛ አትሂድ፣ ወደ እኔ ጨርሰህ። ስሙ አቶ ተፈራ እንኳን አይደለም። መንጃ ፈቃዱ ላይ እንዳየነው ከሆነ ሙላቱ ገብሩ የተባለ ግለሰብ ነው። ሙሉ ለሙሉ ራሱን ቀይሮ የአንድ የግል ባንክ ጥበቃ የነበረ ሰው ራሱን መርማሪ አስመስሎ። ስለዚህ ተመስገን ማለት በቃ እንደዚያ ነው። አያሰራንም፣ በቃ አያሰራንም። ከስራችን እየተከተለ እንደውም እዛ ባንክ ቤት አካባቢ አንዳንድ ነገሮች ተነጋግረን ከባንክ ሰራተኞች ጋር አንዳንድ ነገር ለማድረግና ገንዘብ ለማውጣት ብዙ ነገር እየተነጋገርን ነበረ። ግን እሱ በየት እንደሚመጣም አናቅም፣ ይዘግባል የኛን። ስለዚህ እኛንም የኔም ማንነት እስከ መጨረሻው ድረስ አታውቁም። ተሙ ደግሞ አይወጣትም። በግድያ ወንጀል ስለገባ አይወጣትም። ቢያንስ ከ10 ዓመት እስከ 15 ዓመት በትንሹ ሊታሰር ይችላል። አታዩትም። በቃ አይወጣም። ሰማኛለህ ሙላቱ? ተመስገን ይማቅቃል፣ ተመስገን ለከፋ ነገር ይደርሳል እያልክ የምታስፈራራ ሰው አይደለም። ተመስገን የት እንዳለ ከምን ውስጥ እንደማውጣው እኔ ጠንቅቄ ያራለሁ። አታውጣው። ይሄን ሳቅ እስር ቤት ትስቀዋለሽ። ደግመህ ይሄን ሳቅ አትስቀውም። ተግባባን? የኛን አባሪና ተባባሪ ማንም ሊያገኘው እንኳን እንዳንተ አይነቱ ያለ ሰው ማንም ከፍተኛ ባለስልጣን የተባለ መርማሪም አያገኝም። እኔም በዛ ውስጥ ስላለፍኩና አሁንም በዛ ስራ ላይ ስላለሁኝ ማንም አያገኘውም። እንኳን በአንተ በግለሰብ ደረጃ ይቀርና። ሰላም ውድ የትርታ ሚዲያ ተከታታዮቻችን፣ በጣም በሚያስደነግጥ ልብን በሚሰብር መልኩ አንድ መረጃ እጄ ላይ ደርሷል። በአንደኛው ስልኬ በጣም አስደንጋጭ መረጃ ከማላቀው ግለሰብ ደርሶኛል ተመልካቾቼ። ይህ መረጃም ተመስገን ትላንትና እኔ እዚህ ቦታ ላይ እንድደርስ አግዞኝ የነበረው ወንድሜ ተሙ ከዚህ በኋላ ትርታ ሚዲያ ላይ ተመልሶ እንደማይመጣ፣ የተሙ ነገር እንዳበቃለት፣ ከዚህ በኋላ ተመስገን የሚባል ሰው በህይወት ታሪክ መዝገብ ውስጥ እንደማይኖር አስደንጋጭ መረጃ አንድ ግለሰብ ልኮልኛል። ከዚህ መረጃ ጋር አያይዘው ደግሞ አንዲት ግለሰብ በሴተኛ አዳሪ ህይወትነት ውስጥ የምትተዳደር ሴት ብዙ ነገር እንደምታውቅ ብዙ ማስረጃ እንዳላትም አስረግጦ ያ ግለሰብ ነግሮኛል። ይህንን መረጃ እንዳየው በጣም ደንግጬ ከሚባለው በላይ በጣም ራሴን እስክስት ደረጃ ደርሼ ነበር። እኔ ብቻ ሳልሆን ባልደረቦቻችንም በጣም ኩም ያደረገ ያስደነገጠ ነገር ነበር። ተመልካቾቻችን ይህም መረጃ የላከልኝ ግለሰብ ማን ነው፣ የጠቆመኝን ሴት ማነች የሚለውን ነገር እንግዲህ በሂደት አብረን የምናይ ነው የሚሆነው ተመልካቾቻችን። ከዛ በተጨማሪ ግን የተሙን ነገር በጣም አስደንጋጭ የሚያደርገው ተመልካቾቻችን እንግዲህ በሀገራችን ህግ አንድ ሰው በህግ ቁጥጥር ውስጥ ከዋለ በኋላ በ24 ሰዓት ውስጥ ለፍርድ ቤት መቅረብ መቻል ነበረበት። ለተሙ ግን ይሄ ህግ እየሰራ አይደለም። የት እንዳለ አናቅም። የተያዘበት ጣቢያ ስንሄድ እኛ አናቅም ነው የሚሉን። ከዛ በተጨማሪ ደግሞ የት እንደታሰረ የበላይ አካላቶች ጋር ደጋግመን ስንሄድ ተመስገን የሚባልን ግለሰብ እንደማያውቁና የተያዘበት ቦታ ሄደን እንድንጠይቅ እየጠቆሙና ያሉት የትኛውም የህግ አካል እኛ ሊተባበረን ፈቃደኛ አልሆነም። ከኛ ጋር የሚሰሩ የህግ አካላቶች በቻሉት አቅም ብዙ ነገሮችን እየጣሩ ነው ያሉት። ግን ተሙን የያዙ ሰዎች እጀረጅም መሆናቸውን በደንብ እያሳዩን ነው ያሉት። ተመልካቾቻችን የተሙን ነገር ሳንይዝ ተሙ ያለበትን ሁኔታ ሳናቅ ምንም አይነት መኝታ ምንም አይነት እንቅልፍ አይኖረንም። ተሙ ከዚህ በኋላ ትርታ ሚዲያ ላይ ደግሞ እንደማይመለስ በህይወት ታሪክ መዝገብ ውስጥ ደግሞ እንደማይኖር ማስጠንቀቂያዎች እየደረሱ ነው ያሉት። ይህንን ማስጠንቀቂያ ደግሞ ወደ ጎን ችላንል ነው ምንችልነው ነገር አይደለም ተመልካቾች። ስለዚህ ተሙ የብዙዎችን እንባ ሲያብስ ብዙዎችን ሲደግፍ ብዙ ጊዜ በካሜራ አስቀምጦ ለእናንተ መማሪያ ሲያደርግ ሲያሳያችሁ ነበር። ተመልካቾቻችን እባካችሁ በጸሎታችሁ በልመናችሁ ከኛ ጎን እንድትቆሙ፣ ከዛ በተጨማሪ ግን በቻልነው አቅም ሙሉ ኃይላችንን የተሙ ኬዝ ላይ አድርገን ተሙን በአጭር ጊዜ ውስጥ ለማስፈታት የቻልነውን ነገር እንደምንጥር ቃል እገባላችኋለሁ። ከእግዚአብሔር ጋር ተሙን በጊዜ ይዘን እንደምንመለስ እርግጠኛ ነኝ ተመልካቾቼ። ስለዚህ ይህ ግለሰብ ወደ ላከልኝ ሴት አፈላልገን ወደ እሷ ጋር የምንሄድ ይሆናል። እቺ ሴት ማን ነች? ምን አይነት መረጃ ነው የምታውቀው? ይህስ ግለሰብ ማን ነው? እሷን እንዴት ሊጠቁመኝ ቻለ የሚለውን ደግሞ እያንዳንዱን ነገር አጣርቼ በአጭር ጊዜ ውስጥ ወደ እናንተ ማደርስ ይሆናል ማለት ነው። ይህ ትርታ ሚዲያ ነው። ተሙ ይሰራበት የነበረው የብዙ ሰዎችን እንባ ሲያብስበት፣ የብዙ ተበዳዮችን እንባ ሲያብስበት፣ ብዙ ወንጀለኞችን ለህግ ለፍትህ ሲያቀርብበት የነበረው ሚዲያችን ነው። ሚዲያችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ እንዲሁም ደግሞ ሀሳባችሁን ኮሜንት በማድረግ አብራችሁን እንድትሆኑ እንድትጸልዩልን
እንድታግዙን በትህትና ጠይቃለሁ ተመልካቾቼ። አሁን ቀጥታ ወደ ተባለችዋ ግለሰብ ቤት አጣርተን ምናመራ ይሆናል። አብራችሁን ቆዩ። እሺ እንግዲህ ተመልካቾቼ ቅድም በእጅ ስልኬ ላይ በጣም አስደንጋጭ መረጃ እንደደረሰኝ ነግራችሁ ነበር። ይህንን መረጃ ያገኘሁት ደግሞ ከማላቀው ግለሰብ ነው። የማላቀው ግለሰብ ግን የጠቆመኝ ወደ አንድ ሴተኛ አዳሪ ግለሰብ ነበረ። በሴተኛ አዳሪ ህይወት ውስጥ የምትተዳደር ሴት ነች። አሁን እሷ ያለችበት ቦታ ላይ መጥቻለሁ። እንግዲህ ቦታው ትንሽ ውስብስብ ያለ የጋራ መኖሪያ ቤት ነው። አብዛኛው ሴቶች የሚኖሩበት አካባቢ ነው የሚሆነው ማለት ነው። በመደበኛው ጊዜ እንደምናወራው አንዳንድ ነገሮችን ለማወጣጣት እንደምንሞክረው ቀጥታ መደበኛ ወሬ ነው ላወራላት የምችለው ማለት ነው። የተሙን ጉዳይ በፍጹም አላነሳላትም። በሂደት ስለተመስገን አንዳንድ ነገሮችን ልጠይቃት እሞክራለሁ። መጀመሪያ ግን እቺ ልጅ ምንድነው የምታውቀው፣ ምንድነው ያላት ሚስጥር የሚለውን ከአይነዋዋ ለመረዳት በተወሰነ መልኩ እሞክራለሁ ማለት ነው። ካሜራው እዚሁ ነው የሚጠብቀኝ። እኔ አንዳንድ ነገሮችን አወጣጣለሁ። አብራችሁን ቆዩ ተመልካቾቼ። ጤና ይስጥልኝ። ሌላ ነሽ? ሰላም ነው? አንዳንድ ነገሮችን ላወራሽ ፈልጌ ነበረ። ማን አውቃለሁ ከዚህ በፊት? አይ እኔ አውቅሻለሁ። ምናልባት አንቺ ላታውቂኝ ትችያለሽ። ብዙም ያው አንዳንድ ነገሮችን ማትከታተይ ከሆነና እንደው ስለ አንዳንድ ስለ ስራችሁ ሁኔታ በግል ህይወት ስላላችሁ ነገሮችን ለማወቅ ፈልጌ ነበር እኮ። ስለኔ ህይወት አንተ ምን አገባህ ነው ስለኔ ህይወት ማጣራት? ይኸውልሽ ምን መሰለሽ የኔ እናት እንደው ተባበሪኝና አንዳንድ ነገሮችን ለማውራት በስራችሁ ዙሪያ፣ ከዛ በተጨማሪ ደግሞ አንዳንድ የምታውቂያቸው ነገሮች ካሉ ለእኔ መረጃ እንድትሰጪኝ ፈልጌ ነበር። አይደለም በአንተ ህግ የሰው ቤት ጸጥ ብሎ ተገብቶ ይሄ ታሪክሽን ለማወቅ ነው ምናምን ይባላል። አውቃለሁ እንደዚህ አይነት ነገሮች እንደማይባል፣ ነገር ግን አብዛኛው ጊዜ እንግዲህ ሲጀመር ማን ይላከ? ተረጋጊ መጀመሪያ። ይኸውልሽ የኔት ተረጋጊና፣ ይኸውልሽ መጀመሪያ ተረጋጊ እባክሽን። እንግዲህ ነገሮችን በሰከነ መንገድ ማውራቱ ለኔም ላንቺም ይጠቅመናልና። ምንድነው የምታወራው? ስለኔ ምንድነው ማወቅ የፈለከው? አሁን ከቤት ውጣልኝ። ተረጋጊ። ወጣልኝ። ያው አካባቢያችሁን እያየው ነበረ። አብዛኛው ሴተኛ ዳሪ የሚኖርበት ቦታ እንደሆነና ሴተኛ ዳሪ መሆኔን ታውቃለህ? ማን ነኝ? ምን አገባ? ያገባል። ውጣልኝ። ተረጋጊ። ይኸውልሽ የኔት ምንድነው የምረጋጋው? ተረጋጊና፣ እሺ ምንድነው? መጀመሪያ ለምን የምጠይቅሽን ነገር ልትሰሚኝ ፈቃደኛ ነሽ? እሺ ምንድነው? ሊጠቅምሽም እኮ ይችላል አይደለ? ይኸውልሽ ምናልባት የምትኖሩበት ህይወት፣ ከዛ በተጨማሪ ደግሞ ከዚህ ህይወት እንዴት መውጣት እንደሚቻል አንዳንድ ነገሮች እንደው በህይወታችሁ ምን አይነት ነገር ነጋችንን ለማስተካከል እንደ ሀገር ብዙ ነገሮች አይደለም ይገባኛል። ይኸውልሽ ምናልባት እንደዚህ ነገሮችን ላታምኚ ትችላለሽ፣ ነገር ግን እንደ ሀገር ብዙ ነገሮችን ማስተካከል እንዳለብን ይገባኛል። ከእንደዚህ አይነት ህይወት በተሻለ ደረጃ ባለ ህይወት ውስጥ መኖር ብዙ ነገሮችን ማድረግ ይቻላል። እኛም ደግሞ እንግዲህ ከዛሬ ደርሳችሁልናል። ለዛ ነው እኛም ሴተኛ ዳሪ ሆን ነው አይደለ? ለዚህ አሁን ልደርሱልን ነው ወይ? ቲቪ ፕሮግራም ምናምን አብሮክ ነው የመጣው? ለኔ ኢንተርቪው ምናምን ልትሰራ ነው? መጀመሪያ ልትበላ ነው የመጣው? ለማንኛውም ውጣልኝ። ያንቺን ፍቃድ ውጣልኝ። ተረጋጊ እባክሽን፣ ውጣ እባክሽን ተረጋጊ። መጀመሪያ ያንቺን ፍቃድ ልጠይቅ ብዬ ነው። ምናልባት በአስፈላጊው ጊዜ አልደረስን ሊሆን ይችላል። አሁንም ግን ቢረፍድም መድረሳችን በጣም ጥሩ ነው አይደለ? ስለዚህ አንዳንድ ነገሮችን መረጃዎች ትሰጭኛለሽ። በህይወታችሁ ውስጥ ብዙ አይነት ወንዶች ሊገጥሟችሁ እንደሚችል አውቃለሁና ያው በሴተኛ አዳሪ ህይወት ውስጥ የሚያጋጥሙ ብዙ ስትራግሎች ይኖራሉና ከዛ ነገር ለመውጣት ደግሞ በቻላችሁት አቅም እኛም የቻልነውን እንድንደግፍ የገንዘብም ከዛ በተጨማሪ የሞራል ድጋፎችን ብዙ ነገር ልናደርግ አስበናል። አዎ ልደግፈኝ ነው። አሁን ለማንኛውም ምንድን ነው የምትሰራው? ሲጀመር ግቤ ማን የነገረ? ለምንድን ነው የመጣኸው ቤቴ? ይኸውልሽ እዚህ አካባቢ ላይ ካሉ በተሻለ ጥቆማው ሲደርሰኝ እሷ ጥሩ ልታወራ ትችላለች፣ ጥሩ የመናገር ክህሎት አላት ስለተባልኩ ነው አንቺን መርጬ ወደ አንቺ የመጣሁት። አቤት ከዛ እርዳታ ለሌ ልታደርግልኝ አይደል? እርዳታ ሳይሆን ዘላቂ የሆነ መፍትሄ ልንሰጣችሁ ነው የምንፈልገው። እንግዲህ የት ነበርክ እስከዛሬ? እስከዛሬ እኮ አልነበርንም ሊሆን ይችላል። እኔና አሁን መድረሳችን ልናግዛችሁ፣ ምናልባት አርፍደን ሊሆን ይችላል፣ ነገር ግን ልንደግፋችሁ ነው የመጣነው። ስማ አሁን ውጣ። አንተ ነህ ለኔ እርዳታ የምታደርግልኝ። ምን ይመስላል ይሄ? በእናትህ ውጣልኝ። መጀመሪያ እባክሽን ተረጋጊ። እኔት ተረጋጊና ነገሮችን ለመስማት ሞክሪ። እኔ እናንተን ለመደገፍ ለመርዳት ነው የመጣሁት። እዚህ ጋር ካሉ ሰዎች በተሻለ ደግሞ ጥሩ ትናገራለች፣ ጥሩ ሰው ነች ተብዬ የተጠቆምኩት አንቺ ጋር ነው። ያንቺን ብቻ ሳይሆን እሷ ሚስጥሯ ምናምን ታወጣለች፣ ለፍላፊ ናት ምናምን አሉ ነው እንደዛ ነው። ያንቺን ህይወት ብቻ ሳይሆን በዙሪያሽ ያሉ የጓደኞችሽንም ህይወት ነው የምትለውጪው ይሄን ነገር በመስራትሽ። ስለዚህ ከኔ ጋር አንዳንድ ቆይታ እናድርግ። የሚያስፈልገውን ችግራችሁን እያንዳንዱ ንገሪኝና በቻልኩት አቅም ደግሞ እኔ ልተባበርሽ እባክሽን። ተባበረኝ። ሰው ይውጣልኝ አልኩ እኮ። ምንም እንደምነግር ነገር የለም። ሂድና ራሳቸውን ጠይቃልኩ እኮ። ምንድነው እሱ? ተረጋጊ። ምናልባት ለዚህ ነገር የሚሆን ክፍያ ይዤ መጥቻለሁ። ይሄንን ክፍያ እፈጽምልሽና ከዛ በኋላ ነገሮችን ለማስተካከል ለማውራት እንዲመቸን እናደርጋለን። እንግዲህ ይሄንን ብር ይዤ መጣሁት አንደኛ ከመሬት ተነስተሽ ፈቃደኛ ላትሆኚ ትችያለሽ። ከዛ በተጨማሪ ግን
እንግዲህ ውሎሽን ነው የምሻማው፣ ቀንሽን ነው የምሻማው። ከዛ በተጨማሪ ደግሞ ይመስለኛል በቀን ይሄን ያህል ገንዘብ ላትሰሪ ትችያለሽ እና ዛሬ ሙሉ ቀንሽን ሲባል ማለት ነው ግንኙነት ምናምን ማድረግ ፈልገ ነው ከኔ ጋር ይኸውልሽ እኔ እንደዛ ያሰብኩ ሰው አይደለሁም። ምክንያቱም ምናልባት ካንቺ ጋር ግንኙነት ለማድረግ ብፈልግ የዚህን ሩቡን ገንዘብ ልጠቀም እችል ነበረ በስራ ሰዓትሽ መጥቼ እንደዚህ አይነት ሰው እንዳለው። በጣም በዛ ብዬ እኮ ነው ብሎ እንግዲህ ያንቺን ህይወት ብቻ አይደለም ይሄኛው በዋናነት ያንቺንም የጓደኞችሽንም ህይወት የሚለውጥ አይነት ሐሳብ ይዤ እንደመጣው ማሳያ ነው። ላንቺን ክፍያ እንፈጽምልሽ አንድ ቀን ከኔ ጋር እንድትይ አንድ ኢንተርቪው እንድትሰጪኝ ብቻ ነው። ተግባባን? ስለዚህ ይሄንን ገንዘብ ይኸው ትክክለኛ ገንዘብ መሆኑን አረጋግጪ። ከዛ በኋላ ግን ከኔ ጋር የአንድ ቀን ቆይታ እንድታደርጊ ይፈልጋለሁ። ያ ማለት ብዙ ሰዓትሽን አልሻማም። ከኔ ጋር የሚስማማ ትክክለኛ ነገር ያለብሽን ሁኔታዎች ምትነግሪኝ ከሆነ ክፍያሽን ፈጽምልሻለሁ። ከዛ በተጨማሪ ደግሞ ነገ ከነገ ወዲያ መተን ያለባችሁን ችግር ለመፍታት እንሞክራለን ማለት ነው። እቺን ገንዘብ ግን ልሰጥሽ የምችለው እኔ የምሰጥሽን ሐሳብ ከኔ ጋር ቆይታ የምታደርጊና የምትስማሚ ከሆነ ብቻ ነው። እሺ የምትፈልገውን ነገር እናወራለን። ግን ምንድነው ዋስትናዬ? ምንድነው የምትፈልገው? እኔ እሱን ነገር ማወቅ ፈልጋለሁ። እኔ የምፈልገውን ነገር መጀመሪያም እኮ ግልጽ አድርጌልሻለሁ አይደለ? እዚህ ቦታ ላይ ካሉ ሰዎች በተሻለ እኮ የሆነ ሰው እኮ መርዳት ሲፈልግ የሆነ ምክንያት አለው አይደለ? ምክንያት ምንድን ነው? ገባ? እንግዲህ ከበቂ በላይ ነው። ወንድ ልጅ ነኝ፣ እናት አለኝ፣ እህት አለኝ። በእንደዚህ አይነት ህይወት ውስጥ ስትኖሩ ደግሞ ምንም ቢሆን ተቸግራችሁ እዚህ ህይወት ላይ እንደገባችሁ እንጂ ፈልጋችሁት እንደማትሰሩ እርግጠኛ ነኝና ከዚህ ህይወት ውስጥ የተመቻቸ ነገር ከቀረበላችሁ ሁለት ጊዜ እንደማታስቡ አይናችሁን እንደማታሹ እርግጠኛ ነኝ ከዚህ ህይወት ለመውጣት። ስለዚህ ያን የተመቻቸ መንገድ በምን አይነት መንገድ እናቀርብላችሁ አንደኛ ጥያቄ ሊሆን የሚችለው ይሄ ነው። ከዛ በተጨማሪ ደግሞ በህይወታችሁ ውስጥ በኑሯችሁ ውስጥ የሚያጋጥሟችሁ ችግሮች ምንድናቸው፣ ከዚህ ህይወት ለመውጣት የሚያስፈልጋችሁ ምንድነው የሚለውን ጥሩ ተናጋሪ ስለሆንሽ ካንቺ ለመስማት ብቻ ነው ፈልገው። ኦኬ ምን እየሰራ ነው? ወይ የምታጠራው ነገር አለ ወይ ለራስ የሚጠቅም ነገር አለ? እሱን ግልጽ እንድታረግልኝ እኮ ነው። ገባ? ወይ ደግሞ የምታጠናው ነገር አለ? እሱን ነገር አብራራልኝ። ይሄን ለመግለጽ ያህል እንዴ ያለ ምክንያት ሰው አይረዳማ ሰውን። ገባ? ይኸውልሽ አንደኛ በጣም የሀገር ጉዳይ ነው ብዬሻለሁ። እዚህ አካባቢ ላይ ብቻ አይደለም በሴተኛ አዳሪነት ህይወት የሚተዳደሩ ሴቶች አሉት አይደለ? እንደ ሀገር በጣም ተስፋፍታችሁ ነው ያላችሁት። ያ ማለት ደግሞ ብዙ ሰው እየተበላሸ ነው። ከዛ በተጨማሪ ደግሞ በሽታዎች፣ ብዙ ነገሮች ይፈጠራሉ። ስለዚህ ከአንቺ መወስደውን መረጃ ይዤ ለመንግስት አካላቶች አቀርባለሁ። እነዚህ የመንግስት አካላቶች ደግሞ የኔ መረጃ ብቁና ጥሩ ሆነው ከደረሱበት፣ ካወቁ፣ ካመኑበት የተሻለ ነገር ለእናንተ ለማቅረብ ከዛ በተጨማሪ ደግሞ ወደ እናንተ ብዙ ሰው ይመጣል። ትዳሩን ትቶ ይመጣል። እንግዲህ ወንድነቱን ስላጣ እናንተ ላይ ሰክሮም በብዙ አይነት መንገድ የሚመጣ ሰው ያጋጥማቸዋልና አንደኛ እነዛን ሰዎች ለማስቀረት ወደ ስራ እንዲሰማሩ አቅማቸውን ስራ ላይ የሀገር ልማት ላይ እንዲያውሉ እናንተም ደግሞ ከዚህ በተሻለ ጥሩ አይምሯችሁን ተጠቅማችሁ የምትሰሩባቸውን ስራዎች ለመፍጠር ነው ሀሳባችን። ያ ማለት ደግሞ እንግዲህ እንደ ሀገር ተባብረን እንደግ የሚል ሀሳብ ነው። ይህንን ደግሞ ነገ ወደ መንግስት ይዤ የሚሄደው ሀሳብ ስለሆነ በጥሩ ሁኔታ ልትናገር የምትችው ደግሞ አንቺ ነሽ። እዚህ አካባቢ ካሉ ሰዎች ከአንቺ ብቻ አይደለም በነገራችን ላይ ይህንን መረጃ መወስደው ከብዙ ሰዎች ነው። እዚህ አካባቢ ካሉ ሰዎች ግን አንቺ ጋር አብዛኛው ጥቆማ ስላደላልኝ ነው ይሄንን ነገር የምጠይቅሽ። ይህን ክፍያ ደግሞ ፈጽመሽ ቀንሽን ስለምሳማና ምናልባት እንደ አስፈላጊነቱ ረጅም ጊዜ ስለምወስድ ነው። በቃ እሺ ምናልባት አስቢበትና ከዛ በኋላ ፈቃደኛ የምትሆኝ ከሆነ እዚያው አካባቢ ጠብቅሻለሁ፣ ማግኘት ትችያለሽ። እኔ ብዙ አርቅም፣ አሰብ አድርጊበትና መለሳለሁ። እሺ በቃ ስልክህን አስቀምጥልኝ ነው። እሺ አስቢበትና እዚያው አካባቢ ነኝ፣ አስጠሪ። እሺ ውድ ቤተሰቦቼ እንግዲህ ሊና የተባለችዋን ግለሰብ አስማምቼ እዚህ ቦታ ላይ ይዤ አልነገርከኝም። እኔ አላወኩም። እንጃ ብቻ እንግዲህ ተመልካቾቼ ሊናን በቻልኩት አቅም የተወሰነ አውርቼ ስላለችበት ሁኔታ እንድታስረዳኝ እንዲሁም ደግሞ ከነገ የተወሰነ ቆይታ እንድታደርግ ይዣት መጥቻለሁ ማለት ነው። ያው ቅድም ካሜራ እንዳለ አልነገርኩሽም። በእርግጥ ሳወራሽም ያን ያህል ካሜራ አልነበረም። አሁን ላይ ግን ካሜራ ያስፈለገው ምንድነው ከኔ ጋር ላሉ ሰዎች ወይም ደግሞ ትልቅ የመንግስት አካላቶች ነው ላልኩሽ ሰዎች ማስረጃ ይዤ ሲቀርብ ግዴታ ያንቺ ፊት እየታየ መሆን መቻል አለበት። ምናልባት ፊትሽንም ሸፈኘ ሊሆን ይችላል። ነገር ግን መቅረብ መቻል ግዴታ ስለሆነ ነው። ይዤ የምሄደው ቮይስ ለእነሱ በቂ ብቻ ስላልሆነ ለዛ ነው ካሜራ የምጠቀመው። እንግዲህ ይህንን ደግሞ ትረጅኛለሽ ብዬ አስባለሁ። ወጣትም ነሽ። ስለዚህ በመጀመሪያ ሊና ትክክለኛ ስምሽ ነው? አዎ ማለቴ ቅጽል ስሜ ነው። በጣም ጥሩ። ያን ያህል ዋናውን ስምሽን ማወቅ አያስፈልገኝም ለጊዜው። እሺ እዚህ አካባቢ ምን ያህል ጊዜ ሆነሽ መስራት ከጀመርሽ? እንዲሁም ደግሞ መቼም የሴተኛ አዳሪነት ህይወት ከባድ ነው። ወደ እሱ ጥያቄ እመጣለሁ። ግን ምን ያህል ጊዜ ሆነሽ መኖር ከጀመርሽ እዚህ አካባቢ? እዚህ አካባቢ በቅርብ ነው የገባሁት። ግን
ሴተኛ አዳሪ ከሆንኩ በጣም ቆየኝ። 7 ዓመት ምናምን ሆኖኛል እዚህ ስራ ላይ ከገባሁ እኔ ማለት ነው። እንግዲህ እንዳየውሽ ብዙ ትልቅ አይደለሽም እና ከ7 ዓመት በፊት ደግሞ የሴተኛ አዳሪ ህይወት ውስጥ ገባሽ ማለት በጣም እርሊ በልጅነትሽ ነው የገባሽው እና ያ ደግሞ በጣም የራሱ የሆነ ጉዳት አለው። እንደው መጀመሪያ የሴተኛ አዳሪ ህይወት ውስጥ ለመግባት ምን አይነት ምክንያት ነው መነሻሽ? እንዳጋጣሚ ማለት እንዳጋጣሚ አይደለም ማለት ከቤተሰብ ወደ ትምህርት እዚህ በማር አዲስ አበባ ማር ይሻለኛል ብዬ ከክፍለ ሀገር ወደዚህ እመጣለሁ። ከዛ ከአጎቴ ጋርም ተጣሉኝ። ሚስቱም ደስ አትልም፣ በጣም ጨቅጫቃ ናት ምናምን። ከዛ እኔም ፏፏ ማለት ፈለግኩኝ። እንደዚህ እንደሆነ አላውቅም ነበረ ማለት ሳልፈልግ ነው የገባሁበት። ብር አማረኝ። ጓደኞቼ በጣም ነው የሚለብሱት፣ ግን ከየት እንደሚያመጡ አላውቅም። ለካ ሳጣራ ለካ እነሱ ሴተኛ አዳሪነት እየሰሩ ነው። በሚስጥር ነው የሚሰሩት። እኔ ግን በቃ ስራዬ ብዬ በቃ አንዴ ከገባህበት ምንም አይመስልም። መስራት ጀመርኩኝ። እየደበረኝ አሁን እንኳን እየደበረኝ መጣ። እየሰራሁኝ በቃ ዲቴል ብር እያገኘው መጣው። ግን አይበረክትም ብሩ፣ እንደምታየው ነው። ትሰራለህ፣ ሰውነትን ብቻ መስጠት፣ ብሩ አይበረክትም፣ በረከት የለውም። ይኸውልህ እንደዛ ነው። አሁን ግን ብወጣ ደስ ይለኛል። አንድ መልካም ሰው እንኳን ካገኘው ብዬ ለእነሱ ማገኛቸው ወንዶችን ጠይቃቸዋለሁ። እንደዚህ እኮ ተፈጥሮ ምናምን እላለሁ። ግን የሚሆኑ ወንዶች አይደሉም። ትመርጣለህ። ሴተኛ አዳሪ ስትሆን ብዙ ነገሮችን ስለምታውቅ ምን አይነት ሰው ነው የሚጠቅመኝ ለማየት እንኳን ከባድ ነው። እዚህ ጋር ያሉ ወንዶች በጣም አስቸጋሪ ናቸው። ወንዶች ስሜታቸውን ብቻ ነው የሚያራምዱት። የኔን ስሜት አይጠብቁም። በእርግጥ በብራቸው ነው የሚጠቀሙ። ግን ለእኔ በጣም አሳቃቂ፣ በጣም ብዙ ነገሮች ተፈጥሮ ነበረ። እኔ መጀመሪያ ስጀምር አካባቢ በጣም የተጎዳው ነበረ። ግን እየለመድኩት ስመጣ ራሴን እየተንከባከብኩ መጣሁ። ልጆችም የገቡትም እያሳዩኝ ምናምን። አንዷማ ጓደኛዬ በዚህ ስራ ሞተች። ምን እንደተፈጠረ እንኳን አላውቅም። በቃ ይሄን ስራ እየሰራች ምናምን ሞተች። ሌሎቹ ደግሞ እየሰሩ አሉ። ከነሱ ጋር ከተለያየሁ ቆየሁኝ። እነሱም ሌላ ሰፈር ናቸው። አንገናኝም። በቃ እኔ የምሰራው በስንትም ተደውሎልኝ ምናምን ነው የምወጣው። መንገድ ላይ አልቆምም። ልክ ሰዓታቸውን በሚፈልጉበት ሰዓት ይደውሉልኛል። ወጥቼ እገናኛለሁ። በጣም የሚፈልጉትን ነገር አድርጌ እመለሳለሁ። እንግዲህ በጣም የሚገርም ነው። አብዛኞቻችን እንግዲህ የሴተኛ አዳሪ ህይወትን ስንረዳ ምን ያህል ሊከብድ እንደሚችል፣ ምን ያህል ሰዎች ምን አይነት ሰዎች እንደሚገጥሟችሁ እናውቃለን። እና እንደው 7 ዓመት በዚህ ስራ ውስጥ ስታሳልፊ ለመውጣት ያሰብሽባቸው አጋጣሚዎች አልነበሩም ወይ? ያው አታስቢም ብዬ አይደለም ይሄን ጥያቄ የምጠይቅሽ፣ ነገር ግን ሙከራዎች አላደረግሽም ወይ? ያለው ታውቃለህ፣ ቺፕስ ለመሸጥ ሞከርኩኝ። ቺፕሱም አልተሳካም። የሚገዛኝ ሰው ጠፋ። ምክንያቱም የሚያውቁኝ በሴተኛ አዳሪነት ነው። በቃ ብዙ ያን ሞከርኩት ነገሮች ያልሰራሁት ነገሮች የሉም። ሽያጭ ለመሞከርኩኝ። ፀሐይ በጣም ያቃጥላል። ብቻ ብዙ ነገር ፈተናዎች ገጠሙኝ። በቃ ሊሆን አልቻለም። ከሰርኩኝ። ከዛ ተመልሼ በቃ ይሄ ስራ በቃ አይለቀኝም። ፈጣሪ ያለ ቀን አንድ ቀን ከዚህ ስራ አወጣለሁ ብዬ አሰብኩኝና በቃ ያው እስካሁን አለሁኝ። እግዚአብሔር ይመስገን። ይሄው አንተንም አምጥተዋል። አሪፍ ነው። ብር ያስከው አሪፍ ነው። እንግዲህ እግዚአብሔር ያውቃል። ብር ለነገሩ ጠፊ ነው። እግዚአብሔር ያውቃል ብዬ መያዝ ነው ያለብኝ እንጂ በዚህ ሙያ ላይ ያለሽ እንግዲህ የሴተኛ አዳሪነት ህይወት በጣም ከባድ እንደሆነ ደጋግሜም እየነገርኩሽ ነው። ብዙ አይነት ወንዶች ያጋጥሟቸዋል። በተለይ ከምሽት በኋላ የሚመጡ የሰከሩ እንግዲህ የግል ህመም ያለባቸው ሰዎች፣ ያንን ሰው ከመደበኛ ሴት ጋር ግንኙነት መፈጸም የማይችሉ ሰዎች ሊመጡ ይችላሉ። እንግዲህ ተላላፊ በሽታዎች ይዘው የሚመጡ ሰዎች ሊኖሩ ይችላሉ። እና እነዚህ ነገሮች የምትቋቋሙበት መንገድ እንዴት ነው? ብዙ የባህሪ ለውጦች፣ በተለይ ሰከረ ሰው በጣም ከባድ ነው እና እንዴት ነው እነዚህን ስትራግሎች የምታልፊው? እንዳልኩ እኔ ውጭ ላይ አይደለም ምሰራው ተጠርቼ ነው የምወጣው። ግን አሉ አንዳንድ እንደዚህ የሚያጋጥሙኝ ነገሮች፣ ቤት የሚመጡ የሚያውቁ በጣም በግድ የሚገቡ። በቃ እኔ ሳልሆን ፈጣሪ ነው የሚጠብቀኝ። እንደኔ ቢሆንማ እኔ ምንም ነኝ። እኔ እኮ አላውቅም። አንዳንዴ ስለመመረመር ነው እንጂ አሁን ያለብኝን ነገር ራሱ አላውቅም። እና በአንዳንድ ነገሮች ነው ምንድነው ማለት ኮንዶም ምናምን አለ። በሱ መትረፍ ትችላለህ። ግን እንደዚህ አይነት ነገር ሲፈጠሩ ነው ያላውቅም። ምክንያቱም ውጭ ላይ አልሰራም። ግን አንዳንድ አለሌች እንትኖች እምቢ ብለው ሲመጡ ቤቴን የሚያውቅ እስከዚህ ድረስ የሸኘኝ ሰው ሲመጣ ማስተናግደው በቃ ይፈጠራል። ግን በቃ አምላኬ ጠብቀኝ አልኩኝ። በቃ እኔ ምንም ማደርገው ነገር የለም። ብጮ ሰው ምን ይለኛል? ምንም መፍትሄ አላመጣም።
ገባክ? ምክንያቱም ሴተኛ ዳሪ ነኝ። ሴተኛ ዳሪ ደግሞ የሚያምናት ሰው የለም። በቃ ወዳ ፈቅዳ ይመስላቸው። አዎ በእርግጥ ምሰራው አለ በስነ ስርዓት ተደውሎልኝ ምናምን ምሰራው አለ ስራ። ግን ይሄ ሳልፈቅድ የሚመጡ ምናምን አሉ ሰካራሞች ምናምን። እነሱን እንግዲህ አንዳንዴ በትግል አባራቸዋለሁ፣ አንዳንዴ ሳልችል ስቀር በቃ ሴክስ አደርጋለሁ ምናምን። እንደዛ ነው። በጣም የሚገርምና የሚያሳዝን ህይወት ነው እንግዲህ ምናውቀው ነው የሴተኛ ዳሪ ህይወት ምን ሊመስል እንደሚችል እንዲሁ ስንገምትና ከዛ ስራ ለመውጣት ብዙ ሞክረሽ ነገሮች አልተሳኩም። ከዛ በተጨማሪ ደግሞ በመሸታ ህይወት ውስጥ ብዙ የሚያጋጥምሽ ችግሮች አሉና እንደው እነዚህ ነገሮች ስትጋፈጥ ተቀባይነትም የለህም እንጂ በህዝቡ ዘንድ ተቀባይነትም ነገር የለም። በቃ ሴተኛ ዳሪ ወይ መጣሽ ምናምን ነው የሚሉክ፣ ያሳቅቁሃል። የምሬን ነው የምልህ። እንደውም በቃ ብዙ ሰፈር ነው የቀየርኩት ብታይ። እዚህ እንደውም ትንሽ አያውቁም ብዬ ነው የማስበው። ትንሽ አሁን ካወቁ ነው እንጂ አላውቅም። በቃ ምክንያቱም እኔ ተደውሎልኝ ስለምወጣ ማንም አያውቅም። ግን ትንሽ ከቆየሁ በኋላ ስለሚያውቁ ምክንያቱም በሰዓት ነው የምወጣው ምገባው፣ ለዚህ ይጠረጠራሉ በሚለው ነው። እና ያገላሉ። ወድጄ ማድረግ ነው የሚመስላቸው። ገባ? በሰራ እኮ አልጠራም፣ ግን የሆነ የሚይዝ ነገሮች አሉ። ህመም አለ፣ የራሱ ውስጥ ችግር አለ። ገባ? መረዳት እኔ ህዝቡ እንዲረዳውም አንተ ካሜራ ምናምን ስለገጠምክ እንደውም ለህዝቡ መናገር የምፈልገው እንዲረዱ ነው የምፈልገው። ገባ? እንዴ የሰው ልጅ እኮ ወዶ አይደለም ሁሉ ነገር ውስጥ የሚገባው። ያንን ነገር ታሳቢ አድርገው አሁን ለሚመጡት ልጆችም ቢሆን ማውጣት ከቻሉ ማውጣት የሚችሉት በመጻየፍ ሳይሆን በቃ ነገሮች እንደዚህ ብታደርጊ እኮ ይሄ ነገር ይስተካከልልሻል ብለው ምናምን ቢሉ ገባ እንጂ ሴተኛ ዳሪ ናት ምናምን እያሉ እኔ ጭንቅላቷ ይነካል እኮ ገባ። እኔ ስለሆንኩ ነው። ምክንያቱም እኔ የራሴ የመጣሁበትን ቻሌንጅ ስለማስብ እንደዚህ አይነት ነገሮችን ምንም አልሰማቸው። የሆነ ሰዓት ላይ እኔ እግዚአብሔር ያለቀን እወጣለሁ ብዬ አስባለሁ። ለዛ ነው እና አቋረጥኩ። ይቅርታ እና ቤቴም ያላስገባው ገና ቤቱን ስላላስተካከለ ችግር የለውም። ይገባኛል። የጋራ ኑሮ ስለሚሆን ብዙ ጊዜ ኑሯችሁ በብዙ አካባቢዎች ላይ በብዙ ምክንያት ይህንንም ነገር ለማጣራት ስሞክር ብዙ ሰዎች ጋር እንደሄድኩኝ ብዙ ነገሮችን ስጠይቅ እንደነበረ ነግሬሻለሁና በዛ ህይወት ውስጥ ብዙ አይነት ሰዎች ይገጥማሉ። እነሱ የሚያሳልፏቸው ህይወቶች አሉና የምትኖሩት ተመሳሳይ አይነት ህይወት ነው። የማታ ህይወታችሁ ሌላ ነው። ቀን ላይ ግን ይመስለኛል ያው ስላሳለፋችሁ ታዳር ስለመሳሰሉት የምታወሩ ይመስለኛል እና ተመሳሳይ ተቀራራቢ አይነት ህይወት ነው ያለው። ስለዚህ ብዙ የሚገርመኝ አይደለም ቤቱ አለማስገባትሽም ያን ያህል እንትን አይልም። ዋናው ለእኔ መተባበርሽ ከበቂ በላይ ነው እና እንደው አሁን አንዳንድ ነገሮችን ልጠይቅሽ እፈልጋለሁ። ያው ከእኛ ሀሳብ ጋር ለእኔም በጣም ጠቃሚ ስለሆነ ማለት ነው። ብዙ ጊዜ እንግዲህ እኔ እረዳዋለሁ። አብዛኛው መደበኛ ሰው ወይ ደግሞ ትንሽ ኑሮ ላይ የሚኖረው መካከለኛ ኑሮ ላይ የሚኖር ሰው ላያውቀው ይችላል። ወይ ደግሞ የማታን ህይወት መረጃ የሌለው ብዙ ሰው ላያውቅ ይችላል። ነገር ግን ብዙ ትልልቅ ሰዎች፣ የማይጠበቁ ሰዎች ጭምር እናንተ ጋር ይመጣሉ አይደለ? መጀመሪያ ይህንን ነገር ንገረኝ እስኪ። ወደ እናንተ ጋር የማይጠበቁ ትልልቅ ሰዎች ይመጣሉ። አንቺ ጋር ገጥሞሽ ያውቃል? አዎ በጣም ትላልቅ ሰዎች ይመጣሉ። ባለትዳር የተከበሩ ሰዎች ይመጣሉ። እኔም እንደው በጣም ይገርመኛል። እንዴ ባለትዳር ሰዎችማ ይብስባቸዋል። በእነሱ ይባሰረተወኝ እስኪ ስማ። እኔ ዋና ልጠይቅሽ የፈለኩት ግን ባለትዳሮችን ብቻ ሳይሆን በጣም ትልልቅ ግርማ ሞገስ ያላቸው ምናልባት ትልልቅ ባለስልጣኖች ወይ ትልልቅ ቦታ ላይ ያሉ የሚዲያ ሰዎች ምናምን ባልተጠበቀ መልኩ ምሽት ላይ ወይ ተዝናንተው ወይ በስካር መንፈስ ወይ በተለያየ አይነት መንገድ ወደ እናንተ ይመጣሉና በጣም በሚገርም ሁኔታ ደግሞ እንደነዚህ አይነት ሰዎችን እናንተ አትረሷቸውም። ብዙ ጊዜ የተሻለ ክፍያ የሚከፍላሉ። ከዛ ውጪ ብዙ ነገራቸው ጠረናቸው ብዙ ነገራቸው የሚቀር ነው፣ ያልተለመደ ነውና ስለማትረሷቸውም ነው አጠያቂ። አዎ ይመጣሉ። በጣም ጋዜጠኞች፣ በፖለቲካው ዓለም ያሉ በጣም ብዙ ትላልቅ ስራ የሚሰሩ ሰዎች ይመጣሉ። ግርማ ሞገስም ያላቸው እንዳልከው ይመጣሉ። እንግዲህ ምናልባት ይመጣሉ ያው ታስታውሳላችሁ ብዬ ስለማስብ አንድ ሁለት ስም ብጠራልሽ እነዛ ሰዎች እንደው አንቺ ጋር መጥተው ያውቃሉ? አንተ ሰውዬ ግን ስም የማጣራት ወይ ደግሞ የሆነ ነገር የምታጣራ ነገር ያለ አይመስልም። ምን ሆነክ ነው? አይ ያው እግረ መንገዴን እንግዲህ ትልልቅ ሰዎች ምን ያህል እንደሚመጡ ለመንግስት አካላት ነው እንደዚህ አይነት ነገሮችን ማሳየው ብዬሻለሁና በእንደዚህ አይነት ህይወት ውስጥ እንድትቆዩ አንደኛ ምክንያት የሚሆኑት እነዛ ትልልቅ ሰዎችም እንዲሆኑ ለማስረጃነት እንዲጠቅመኝ ነውና ከዛ በተጨማሪ ደግሞ ቅድም ያሳየውሽ ገንዘብ እንዳለ አትርሺው። ምክንያቱም ክፍያሽ ነውና ላንቺ ሁለት ስም ሶስት ስም ብጠቅስልሽና አዋቃቸዋለሁ ያላቃቸውን ብትይኝ ቀላል ነገር ነው። ክፍያው ግን ከባድ ነው። ምናልባት የአንድ ሁለት የሶስት ቀን ገቢሽን ጭምር ስለሚሆን እስኪ ማቃቸው አሉ በስም። እሺ አሁን እጠራልሽ እንግዲህ ተለቅ ያለ በሚዲያው በደንብ የሚታወቅ
በጣም ጥሩ ብዙ ነገሮችን የሰራ ሰው ነውና ተመስገን የተባለ ግለ ምን ሆነሻል? አይ ምንም አልኩ። ነይ ቁጭ በይ። 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 ቁጭ በይ። ቶሎ ቁጭ በይ። ልቀቀኝ። ቁጭ በይ። ልቀቀኝ። ቁጭ በይ። ቁጭ በይ። ማን አንተ ሲጀመር? ቁጭ በይ። አርፈሽ ቁጭ በይ። ሰሚኛለሽ? አርፈሽ ቁጭ በይ። ከዚህ በኋላ ደግመሽ ቁጭ በይ። አርፈሽ አመመኝ። ልቀቀኝ። አርፈሽ ቁጭ በይ። አለቅሽም። ቁጭ በይ። ሰሚኛለሽ? ቁጭ በይ። እሺ ቁጭ በይ። ዝም በይ። ዝም። ልቀቀኝ። ተመስገን ስልሽ ምን አስተ ማን ነው ተመስገን ስልሽ? ማን ነው ተመስገን? አላውቀውም። አሁን እኔና አንቺ በደንብ የምንግባባበት በቃ ማንነቴን የማሳውቅሽ ሰዓት ደርሷል። ተግባባን? ተመስገንን የት ነው የምታውቂው? አላውቀውም። ይኸውልሽ ሊና፣ በስራ አጋጣሚ የሆነ ሰዓት መጥቶ ይሆናል። አላውቀውም። ሊና፣ ነገሮችን ግልጽ እያደረኩልሽ ነው ያለሁት። ተመስገን ማለት የኔ ወንድም ባልደረባዬ የሥራ አጋሬ ነው። ምን አገባኝ? እዚህ ቦታ ላይ እያንዳንዱን ታሪክ ይዤ የመጣሁት አንቺ የምታውቂያቸው ነገሮች እንዳሉ በእጅ ስልኬ ማስረጃ መልእክት ደርሶኝ ነው። ብዙ ነገሮችን እንደምታውቂ አንድ ማንነቱ ያልታወቀ ጠቋሚ ደርሶኛል። ያ ግለሰብ ደግሞ ያለኝ ወንድሜ ተመስገን ከዚህ በኋላ ህይወቱ እንዳበቃለት ከእስር ቤት የሚወጣበት አጋጣሚ ምንም እንደሌለ ተደጋጋሚ ጊዜ ደግሞ እስር ቤት ሄደን ልናገኘው እንዳልቻልን እያንዳንዱን ነገር ደርሼበታለሁ። ያ ጠቋሚ የመራኝ ወደ አንቺ ነው። አሁን ደግሞ የተመስገንን ስም ስጠራልሽ ተርበትብተሻል። ተመስገን ማለት የብዙ ሰዎችን እንባ ያበሰ የብዙ ሰዎችን ህይወት የለወጠ በቃ የሆነ ሰዓት ሊደፍረኝ የሞከረ ሰውዬ ነው። በቃ ጋዜጠኛ እኔ ምን አገባኝ? ጋዜጠኛ አይነት መንገድ የምትከሺው ሰው አይደለም። ስለዚህ ትሰሚያለሽ፣ እያንዳንዱን ነገር ያደረኩት አንቺን ለማውራት ነው። ምንም አይነት ክፍያ አይፈጸምልሽም። ከዛ በተጨማሪ የትኛውም አይነት የህግ አካል ለአንቺ የሚደርስ አይሆንም። ስለተመስገን እያንዳንዱን ነገር ማትነግሪኝ ከሆነ ደግሞ ድጋሚ ወደዚህ ህይወት መመለስ እንደማትፈልጊ ነግረሽኛል። ስለዚህ ወደዚህ ህይወት እንዳትመለሺ እኔ እዚሁ ሲጥ አድርጌ እገልሻለሁ። እሺ ሲጥ አድርጌ ገልሻለሁ። ማን ስለሆንክ ቤቴ መተክ እንደዚህ የምታረገው? እኔ አላውቀውም አልኩህ እኮ። በቃ ይመጣል፣ በቃ ሴክስ ያደርጋል፣ ይሄዳል። ፍላጎቱን አድርጎ ነው የሚሄደው። ምን አባውንክ? ምን ፈለግህ? እኔ ትክክለኛውን ነገር ንገሪኝ። ምንድን ነው የማውቀው? እኔ እየታገስኩሽ ነው ያለሁት። ቦታው ላይ ባንጫጫውና ሰዎችን ባንሰበስብ በጣም ጥሩ ይመስለኛል። እንደውም ይምጡ፣ ጫዋለሁ። የህግ አካላቶች አሉ፣ ከኔ ጋር የሚሰሩ ባልደረቦች አሉ። አንጠልጥዬ ይዤ ሄጄ እኔ ማቆያ ጋር የግል ቆይታ እንድናደር እኔ ጋር እንድትመጣ ማን ነው? አይመለከትሽም። ማን አባቱ ነው? ሲጀመር የማውቀው ታሪክ የለም አልኩህ እኮ። አይመለከትሽም። ሰሚኛለሽ ሊና፣ አይመለከትሽም። አሁን ረጋ እንዳልሽ እያንዳንዱ ነገር ጠይቅሻለሁ፣ ትነግሪኛለሽ ማለት ነው። ተግባባን? እሺ። ስለተመስገን ነው ማውቀው። ነይ 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 አቺ ነይ 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 ሰሚኛለሽ? ነይ 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 ምንም ምን ለማመጥሽ ነገር እያንዳንዱን እውነት ትነግሪኛለሽ። ሰሚኛለሽ? እያንዳንዱን ነገር ተረጋጊና እያንዳንዱን የምጠይቅሽን ነገር ንገሪኝ። ተረጋጊና እያንዳንዱን ሰሚኛለሽ? ይኸውልሽ ሊና፣ መጀመሪያ ለቅሶሽን አቁሚ። ከዛ በኋላ ተረጋጊ። መጠይቅሽን እያንዳንዱን ነገር ቃል በቃል ግልጽ አድርገሽ ምትነግሪኝ ከሆነ ምንም አላደርግሽም። ግልጽ አድርገሽ ትነግሪኛለሽ። ያም አይሆን ከሆነ ግን ሲጣርጌ ራሴ እገልሻለሁ። ተግባባን? ተግባባን ነው? በጣም ጥሩ። ስለዚህ የምፈልጋቸውን እያንዳንዱን ነገሮች ትነግሪኛለሽ ማለት ነው። ተሙ አብቅቶለታል እያልሽ ነው። ደጋግመሽ ተሙ እንዳበቃለት እየነገርሽኝ ነው። ለምን አክስቱ ጋር አትሄድም? አክስቱ ጋር ሄድ። በቃ እኔ ሲጀመር እንደዚህ አይነት ነገር ውስጥ አታስገባኝ። ወቴን አታበላሸው። እባክህን አውጣኝ፣ እባክህ አውጣኝ። በቃ እኔ ጋር ምንም ነገር የለም፣ መረጃ ምንም ነገር የለም አልኩህ እኮ። ሰሚኛለሽ? ስለ ጮሽ ስላለቀሽ ምተውሽ አይነት ሴት አይደለሽም። ብዙ አይነት ልምድ ያለሽ ሴት ነሽ። እየተወንሽ ሊሆን ይችላል፣ ብዙ ነገር እያደረግሽ ሊሆን ይችላል። የምታደርጊውን እያንዳንዱን ነገር ደግሞ ላምንሽ አልችልም። ተግባባን? ተነሽ ተነሽ ነይ ተነሽ ተነሽ ነይ ተነሽ። ቁጭ በይ ነይ ቁጭ በይ ቶሎ ቁጭ በይ እዚህ ጋር። እያንዳንዱን ነገር ግልጽ አድርጌ ነው የምጠይቅሽ። ግልጽ አድርገሽ እንድመልሽልኝ ነው የምፈልገው። ተግባባን? ማንም አንቺን ሊያድንሽ አይመጣም ከዚህ በኋላ። ማድንሽም ማጠፋሽም እኔ ነኝ። ተሙን እስካላገኘው ድረስ ደግሞ ማንንም ሰው ለማጥፋት እጄ ወደ ኋላ አይልም።
ተግባባን? ነገርኩ እኮ ህይወቴን አታበላሽ። በቃ አንዴ የተሙ ህይወት በቃ ተበላሽቷል። እኔ በቃ ህይወቴን አታበላሽ አልኩ እኮ። አንተ አይገባም እንዴ? በቃ ሂድልኝ ከኔ ህይወት ውጣ። በቃ ገባ? የተሙ ህይወት ተበላሽቷል ማለት ምን ማለት ነው? በቃ ሂድ አክስቱን ጠይቀዋል። የተሙ ህይወት ተበላሽቷል ማለት ምን ማለት ነው? ምን ማለት ነው? አክስቱን ጠይቀው ሂድና አክስቱን ጠይቀው ንገሪ። አክስቱ ምን? አክስቱን ሂድና ጠይቃት። እኔ ማውቀው ከተሙ አክስት ጋር ምን አይነት ግንኙነት አለሽ? በቃ ተውኝ። ሰምኛለሽ? ነይ ቁጭ በይ። ከዚህ በኋላ ደግመሽ ልታመልጪ ብትሞክሪ አጠፋሻለሁ። እሺ? ደግመሽ ልታመልጪ ብትሞክሪ አጠፋሻለሁ። እሺ? አክስት የተሙ አክስት ምን? ንገሪ። የተሙ አክስት ምን? ሰምኛለሽ? ነይ። ወደ ተመልካቾቻችን እንግዲህ ሊና የተባለችው ግለሰብ ስለ ተሙ ሲነሳ የተለየ አይነት መረጃዎች፣ የተለየ አይነት ድንጋጤ አብራችሁን አይታችኋል ማለት ነው። ይሄ ድንጋጤ ከየት የመጣ ነው? ስለ ተሙ ሲነሳ እንደዚህ አይነት ድንጋጤ ማሳየቷ ለምን አስፈለገ? እቺ ሴት በሴተኛ አዳሪ ህይወት ውስጥ እየተዳደረች ያለች ሴት ነች። ከተሙ ጋር ምን አገናኛት? እንግዲህ ለረጅም ጊዜ ከተሙ ጋር እንደ መስራቴ ተሙ በእንደዚህ አይነት ቦታ ላይ ይገኛል ብዬ ፈጽሞ አላስብም። ታዲያቺ ልጅ ተሙን እንዴት ልታውቀው ቻለች? እንግዲህ እንዳያችኋት ቁጭ ብለን ስንጠይቃትም ብዙ ለማስቸገር ሞክራ ነበር። ከዛ በኋላ ራሳችን ይዘን ሄደን መኪና ውስጥ የተወሰነ ለማወጣጣት ቆይታ አድርገን ነበር። የተወሰነ ነገርም አውርተናት ነበርና አንዳንድ ማስረጃዎችን ሰጥታናለች። ያ ማስረጃ ደግሞ ወዴት አምርቶናል? ወደ ተሙ አክስት ወደ ተባለችዋ ግለሰብ ማለት ነው። ያቺ ግለሰብ ዘውዴ ትባላለች። የተሙ አክስት እንደሆነች ያወቅኩትም አሁን ነው። ስለዚህ ወደ እሷ ቤት አሁን መተናል። እሷ ጋር ገባና እሷ ጋር ያለው ማስረጃ ምንድን ነው? ከተሙ ጋር አክስቱ ምን አገናኛት? ለረጅም ጊዜ ተሙ ስራው ላይ ጊዜውን የሚያሳልፍ ሰው ነው። ምንም የተለየ ከቤተሰብ ጋር የሚገናኝበት አጋጣሚ እንኳን የለም። ስለዚህ እቺ አክስትና ተሙ እስሩ ምን አገናኛቸው የሚለውን አሁን የተሙ አክስት ጋር ገብቼ ማጣሪያ ይሆናል ማለት ነው። የተሙን ጉዳይ ከግብ ሳናደርስ የትም እንደማንሄድ ተመልካቾቻችን ቃል እገባላችኋለሁ። አሁን ወደ እሱ አመራለሁ። ጤና ይስጥልኝ። እንዴት አረፈዱ ዘውዴ? ሰላም ነው? እንዴት ነው? እንግዲህ አንዳንድ ነገሮችን ልጠይቆት ነበር አመጣጤ። ማነህ አንተ? ምን ፈልገህ? እኔ እንኳን ሳሚ ይባላለሁ ለትርታ ሚዲያ የምሰራ ሰው ነኝና አንዳንድ ነገሮችን ልጠይቅሽ ነበር አመጣጤ። የምን ሚዲያ ነው? የምን ሳሚ ነው? ማነህ አንተ? ምን ፈልገህ ነው? እንደው እባክዎት የሚፈቅዱልኝ ከሆነ ወይ ልግባ ወይ ወጣ ብለው የሚያወሩኝ ከሆነ አንዳንድ ነገሮች እንዳወራው ፈልጌ ነበር። ምንድን ነው የምታወራኝ ነገር? እንግዲህ ዘውዴ ምን መሰሎት ተሙ አክስት እንደሆኑና ስለ ተሙ ደግሞ አንዳንድ ነገሮችን ማውራት ስለፈለኩ ነበር ወደ እርሶ የመጣሁት። ተሙ የማን ነው? ተሙ ደግሞ በዘር ማለት ያቁታ ይኸውልህ፣ መጀመሪያ ተረጋጉ። ይኸውልህ ዘውዴ ተረጋጊ እኮ ይኸውልሽ፣ አንዳንድ ነገሮችን ልጠይቅሽ ነው የመጣሁት ስለ ተሙ። ስለዚህ እያንዳንዱ ነገር ይኸውልሽ፣ ተሙ አሁን ከኔ ጋር አይገኝም። ያ ማለት ደግሞ የቅርብ ዘመዱ እስከማውቀው ድረስ አንቺ ነሽ አይደለ? ስለዚህ ደግሞ እያንዳንዱ ማስረጃዎች ልትሰጪኝ ግዴታሽ ነው። ይኸውልሽ አሁን የተሙን ነገር አካባቢሽ ላይ ከማዋርድሽ የተሙን ነገር ሳላ ከዚህ የትም ሰላማ ሰሚኛለሽ ዘውዴ ክፈቹ ስለተሙ ይኸውልሽ አካባቢ ላይ ጮኬ ያንቺን ጉድ አጋልጣለሁ። ተመስገን የት እንደሄደ ምን እንዳደረጋችሁት ወዴት እንደጠፋ እያንዳንዱን ነገር ሳላቅ ከዚህ በር ንቅንቅ አላልክ እየዞርኩኝ በየቤቱ ያንቺን ወንጀል ተመስገንን እንደሰወርሽው የወንድምሽን ልጅ እንደሰወርሽው ለአካባቢ ሰዎች እናገራለሁ። ትሰሚኛለሽ? እያንዳንዱን ነገር ንገሪ፣ ያለበዛ ደግሞ ኃይል እንድጠቀም ታደርጊኛለሽ። ትሰሚኛለሽ? ከፍተሽ ታውሪኛለሽ። ዘውዴ ክፈቹ፣ ትሰሚኛለሽ? ክፈቹና አውሪ። ያለበዛ ግን እዚህ አካባቢ ላይ እየጮኩኝ ተመስገን ላይ ያደረሽውን በደል እያንዳንዱን እናገራለሁ። ይኸውልሽ አክስቱ ስለሆንሽ ነው እያከበርኩሽ ያለሁት። ያለበዛ ግን ኃይል ተጠቅሜ በሩንም መስበር ካለብን ሰብረን ገብተን አንገትሽን ይዤ ታወሪያታለሽ። ተግባባ? እምቢ ብትይኝ ከሆነ ደግሞ የሚቀጥለው ቤት እያንዳንዱ ቤት እየሄድኩኝ ያንቺ ማንነት አጣራለሁ። ከዛ በተጨማሪ ደግሞ የወንድምሽን ልጅ የት እንደሰወርሽው እጠይቃለሁ ማለት ነው። ስለዚህ ፈቃደኛ ማትሆኝ ከሆነ አሁኑኑ ጀምራለሁ ወደ ጎረቤቶችሽ መሄድ። እባክህን ተወኝ፣ እባክህን ተሙ በራሱ ጊዜ ከገባበት ነገር ይውጣ። እባክህ ከዚህ ነገር አውጣኝ። እኔንም ምን አድርጊ ነው የምትለው? ምን ማለት ነው? ተሙ ከገባበት ነገር ይውጣ፣ በራሱ ጊዜ እንደፈለገ ይውጣ። እኔ ምንም አውቀው ነገር የለም። እባክህን ተወኝ። ይኸውልሽ ተወኝ፣ እኔ ልጅ ተወኝ። እኔ እባክህ ከጎረቤትም እያንዳንዱን ነገር አልፈልግም። ከጎረቤት ጋር መነካካት ሳይሆን ተሙ ማለት ትልቅ የሀገር ጉዳይ ያለበት ሰው ነው። ብዙ ሰዎችን እንባ ሲያብስ የነበረ ሰው ነው። ከሱ በላይ ምንም የሚከብድ ነገር የለም። እኔ ምንም ማውቀው የለኝም። እባክህን ልጄ፣ እባክህን በእግዚአብሔር ማውቀው ነገር የለም ከሆነ
ምንም በቃ ተሙ እንደራሱ እንደተፈጥርጥሩ ይውጣ። እኔ የማውቀው ጉዳይ የለም እዚህ ውስጥ እንደዛ የሚባል ነገር የለም። ስለተመስገን እኔ የማውቀው ነገር የለም ከሆነ መረጃሽ አሁን ከጎረቤቶችሽ መሄድ ጀምራለሁ። የምታውቂውን ነገር ተስማምተን ቁጭ ብለን የምትነግሪኝ ከሆነ ትነግሪኛለሽ። ያማን ከሆነ ሄዳለሁ። ምን ማውቀው ነገር ሄጄ እያንዳንዱን ነገር ልናገር። ምን ብዬ ልንገርሽ? እያንዳንዱን ነገር እጠይቅሻለሁ። ማታውቂው ነገር የለም ብዬ አላስብም። አንቺና የሆነሽ ግለሰብ ግንኙነት እንዳላችሁ ደርሻለሁ። ከመጀመሪያው እኔ ከማክስት ብሆን ስለመጥፋቱ እኔም እኮ አክስቱ ነኝ። ይጨንቀኛል አይደለ? ስለተመስገን የምታክሴት ወደ አንቺ መርታኝ ነው። አክስቱ እያንዳንዱን ነገር ታውቃለች ብላ ነግራኛለች። ስለዚህ የሆነ የምታውቂው ነገር አለ። ተመስገን ከስራ ገበታው ተፈናቅሏል። ስለዚህ እያንዳንዱን ነገር ግልጽ አድርገሽ ማትነግሪኝ ከሆነ እንግዲህ ከጎረቤቶችሽ ነገሮችን ለማውራት እኔ ልጅ ተወኝ፣ ጎረቤት ጋር ማታገናኘኝ እንደው እባክህን ተለመነኝና እኔ ምንም አውቀው ነገር የለም። እስቲ ቁጭ በልና ትንሽ ነገር እናውራ። ጎረቤቶቼ ጋር ማታደርሰኝ እኔ በሰላም እንኖርበት። ስለዚህ ጎረቤቶቹ ጋር እንዲሄድ ካልፈለጉ ከዛ በተጨማሪ ደግሞ እኔ የምፈልገውን መረጃ እኔ የምፈልገውን ስል ውሸት ይንገሩኝ እያልኩ አይደለም። እያንዳንዱን እውነት ተመስገን ላይ ያለውን ማስረጃ የት እንደጠፋ የጠቆመችን ግለሰብና እርሶ ምን አይነት ግንኙነት እንዳሉት እያንዳንዱን ነገር ግልጽ አድርገው ካልነገሩኝ ወደ ቀጣይ እኔ ስለምትለው ሁሉ ዝርዝር አላውቅም። እስቲ ትንሽ ቁጭ በልና እኔ ትንሽ ማውቀውን ነገር እንትን እልሃለሁ። እባክህን በቤተሰብም ማስመክረን እምቢ ያለው ነገር አለ። ተሙ እንደምታውቁት አይደለም፣ በሽምግልናም ተለምኗል። በራሱ ጊዜ የሆነ የደበቀው ሚስጥር አለ። ተሙ ነው የደበቀው ሚስጥር አለ። የደበቀው ነገር አለ። እናንተ እንደምታስቡት አይደለም። በሽማግሌ ለምነናል፣ ዘክረናል። እምቢ ያለ ራሱ ነው። ታዲያ እኔ ምን ላድርግ? ምን ፍጠሪ ነው የምትሉኝ? አሁን ተሙ የደበቀው ሚስጥር አለ እያሉኝ ነው። ምንድነው ተሙ የደበቀው ሚስጥር? እሱን ቁጭ በል እስኪ እናውራው። ቁጭ በል እናውራው። ልጅ ተረጋግተህ አረፍ ብላለሁ። እውነቱን ይነግሩኛል። ተግባባን? የቻልኩትን ነገራለሁ። እውነቱን እሺ፣ እያንዳንዱ ነገር ቁጭ በል። እስቲ አታስጨንቀኝ። ተሙ በራሱ ጦስ ነው እዚህ ውስጥ የገባንም አስቸገረን። ምን እናድርግ ታዲያ ልጄ? እሺ ዘውዴ፣ አሁን በመጀመሪያ እንደው ላንቺ እንዲመችሽ አንቺ ልበል ወይስ አንቱ ልበል? ኧረ አንቺ በለኝ፣ ቀለል አድርግ። በጣም ጥሩ። ስለዚህ ይኸውልሽ ዘውዴ፣ አሁን የምጠይቅሽ የተሙ ጉዳይ በጣም ከባድ ጉዳይ ነው። ተሙ የሥራ ገበታው ላይ አይገኝም አሁን። ስለዚህ ተሙን ካለበት አዘቅጡ ለማውጣት የቻልነውን ጥረት እያደረግን ነው። ምንም አይነት ስራዎች እየሰራን አይደለም። ሙሉ ትኩረታችንን ተሙ ላይ አድርገን እየተንቀሳቀስን ያለ ነው። የያዝናቸውን ኬዞች ለመጨረስ እንኳን በጣም ሰዓት እያጠረን በጣም ተከፋፍለን ያለ ነው። የተሙ ጉዳይ ለእኔም ለተመልካቾቻችንም በጣም አሳሳቢ ነው። ስለዚህ አለ የሚሉትን እያንዳንዱን መረጃ እንድትሰጭ እንፈልጋለሁ። አለ የምትይውን ምናልባት ለአንቺ ተራ ሊሆን ይችላል። ነገር ግን ተራ የሚባል ማስረጃ እኔ ጋር ስለሌለ ጥንጧንም ነገር ቢሆን እንድትነግርኝ እፈልጋለሁ። ተስማምተን ቁጭ ብለናል። ስለ ህይወትሽ እንዳትዘጊ የራሴን ዋስትና ሰጥሻለሁ። ከዛ በተጨማሪ ግን ወደ አንቺ የጠቆመችን ግለሰብ ጋር ምን አይነት ግንኙነት አለሽ? ከዛ ውጭ ደግሞ ስለ ተሙ የምታውቂው ሚስጥር ምንድን ነው የሚለውን ግልጽ አድርገሽ ንገሪኝ። እሺ እንግዲህ ልጄ አመሰግናለሁ። ያልኩህን ተቀብለሽ ስላልከኝ ደስ ብሎኛል። እና ምንድነው ተሙ እኮ ለእኔም ዘመዴ ነው። ከእናንተ በላይ እኛ ያሳስበናል። ነገር ግን ተሙ ከመታሰሩ በፊት የተለያዩ ሽማግሌዎች በቤተሰብም በምንም ተልኮበት ነበረ። እኔ አላቃቸውም። እንደውም ቤት መጣው አንኳኩተው ሲጠይቁኝ 2 ሱፍ የለበሱ ልጆች ናቸው፣ ወጣቶች ናቸው። እና የወጣቶች እናት ስለሆንኩ ልጆች የምናረጉ ብዬ ወጥቼ ሳናገር ስለ ተሙ ጉዳይ ነው የመጣ ነው አለ። ምንድን ነው ስላቸው የያዘው ጉዳይ አለ፣ በአስቸኳይ ያን ጉዳይ ያቁም አሉ። እኔ ጉዳዩ ምን እንደሆነ አላቅም፣ አልነገሩኝምም። ግን በመንግስት ደረጃ የሚያስፈራ የሆነ የያዘው ጉዳይ ያለ ይመስለኛል ሳስበው። ከዛ እሱን እንዲያቆም ነገሪው አሉ። እንግዲህ ቤተሰቦቹ ጋር ብዙ ተግባቦት ባይኖረኝም እንግዲህ ዞሮ ዞሮ ስጋ አይደለም። ከዛ አንፃር ጠርቼ መክሬው ነበር። ያው ብዙም ፈቃደኛ አልሆነም። እንግዲህ በተደጋጋሚ እነዛ ሰዎች አሁንም እኔንም ጠይቀውኛል። እንደነገርኩት ነግሬያቸዋለሁ። ይበልጥ ሚስጥሩን የሚያውቀው ግን ጠበቃው ነው። እኔ ምንም አውቀው ነገር የለም። አክስቱ ነኝ። በርግጥ በቃ ንገሪ ያሉኝን ነገር ነግሬያለሁ። ይተው አይተው ማውቀው ነገር ግን የለም። አብዛኛውን ነገር የሚያወራ እሱ ጠበቃ እንዳለው ታውቃለህ። አብዛኛውን ነገር የሚያወራ ከሱ ጋር ነው። እኔ መልእክቴን ብቻ አደረስኩ። ይሄ ነው እንግዲህ ማውቀው ነገር። እንግዲህ ሌላ ከዚህ የተለየ ምንም ማውቀው ነገር የለም። አንቺ ጋር ወደመጡ ሰዎች ሽማግሌ የሰበሰባችሁበትን ምክንያት ያሽልኝና እመለሳለሁ። ወደ አንቺ የጠቆመችን ግለሰብ
አክስቱ ነሽ የምታውቀው። ደጋግማ አክስቱን ጠይቋት፣ እኔ ህይወቴን ልኑርበት፣ ለህይወቷ በጣም እንደምትፈራ እየነገረችን ያንቺን ስም ደጋግማ ነበረ የምትነግረን ወደ አክስቱ ሂዱ እያለች እና እቺ ሴት ከአንቺ ጋር ነው የምትተዋወቀው፣ እንዴት ወደ አክስቱ ሂዱ ልትለን ቻለች? ከተሙና ከአንቺ ጋር ያላት ግንኙነት ምንድን ነው? እሺ እንግዲህ ልንገርህ፣ ስለ አንተም ተሙ አንዳንድ ሲያወራ ሰማለሁ፣ ስለ ስሩ ጉዳይም ያው እንዳያዝክ ስለማውቅ ልንገርህ። እኔ ያችን ልጅ እንግዲህ የተሙ አክስት እንደመሆን የመጠን ያው አክስት ነሽ ብሎ አምጥቶ 1-2 ቀን እኔ ጋር አሳድሯታል። ምንድነው ልጅቱን አምጥቶ እኔ ጋር ሲያሳድራት ምንድናት ብዬ አጣርቼ ነበር። ሳጣራ ሴተኛ ዳሪ ሆና አገኘኋት። እኔ ተሙ ምን ሊሰራ ሴተኛ ዳሪ ጋር እንደሄደም አላውቅም። እንደ አይነት ባህሪ የለውም። በእርግጥ ከውከው የሚለው ነገር አለ። አጉል ደግ ልሁን እያለም ለሰዎች ልዘን እያለም የሚገባበት ቦታ ብዙ ነው። እንግዲህ እሷ ጋር በምን ምክንያት እንደገባ በምን ምክንያት ከሷ እንደተዋወቀ የነገረኝ ነገር የለም። ግን ሴተኛ ዳሪ እንደሆነች ግን በራሴ አጥርቼ አውቄያለሁ። ግን በምን ቀን እሷ ጋር እንደተገናኙ ያንን ዝርዝር አልነገረኝም። እንዳክስትነቴ 2 ቀን አምጥቶ አሳደረ። እንግዳው ናት ብዬ ተቀብዬ አስተናገርኩኝ። ከዛ ይዟት ሄደ። ሌላውን ነገር ግን ማውቀው ነገር የለም። እስከዚህ ድረስ አውቃለሁ። ስለዚህ ተሙ በተለየ ሁኔታ ከሴተኛ ዳሪ ግለሰብ ጋር የራሱ የሆነ ግንኙነት አለው እያልሽ ነው ያለሽ? እንደዛ ነው የሚመስለኝ እንግዲህ እስከማውቀው ድረስ። አሁን ምን መሰለሽ ዘውዴ፣ ነገሮችን ወደዛና ወደዚህ ማመላለስ መቻል የለብንም። እሷ ጥቆማ ስትሰጠን እያንዳንዱን እውነት ልታቅ የምትችለው አክስቱ ነች። አብዛኛውን ነገር ታውቃለች ብላ ነው ወደ አንቺ የመራችንና አሁን ደግሞ አንቺ ወደ እሷ እንድትመሪኝ ሳይሆን አለ የምትይውን ትንንሽ ነገሮችንም ቢሆን እንድትነግሪኝ ነው። ቅድም በመግቢያሽ ላይ ምን ብለሽኛል? ሽምግልና እንደተሰበሰባችሁ፣ ተሙን ካለበት ሁኔታ ከስራው እንዲያቆም እንደመከራችሁት፣ ከጠበቃው ጋር በመሆን ብዙ ነገር እንዳስረዳችሁ ትነግራሽን ነበርና ይህንን ነገር ለማስረዳት ያስገደዳችሁ የስጋነት ሐሳቡ ከዛ ውጪ ምንድን ነው? ምን አስፈርቶሽ ነው? እኔ ምንም ያስፈራኝ ነገር የለም። እንግዲህ ያወቅኩትን ነው እየነገርኩ ያለሁት። እኔ ስለ ልጅቱም ያብራራልኝ የለም። እኔ በየተባልኩትን እንደ አክስትነቴ እንደ ሽምግልናዬ ነው እየተናገርኩ ተናገሪ የተባልኩትን እንጂ እኔ ያየሁትም ማቀውም የለም። ግን ንገሪ ብለው ሲሉኝ አክስቱ ነኝና እምቢ አልልም። መቼም ልጁ ያልሆነ ቦታ እንዲወድቅ አልፈልግም። ቤተሰቦቹ ጋር ያው አንዳንድ ችግሮች ቢኖሩብኝም ልጁ ግን ልጄ ነው። ስለዚህ ክፉ ነገር እንዳይደርስበት ምከሪ ሲሉኝ መክሬያለሁ፣ ዘክሬያለሁ። እንግዲህ እኔ ማቀውን ይሄን ነገርኳችሁ። ሌላውን ነገር ደግሞ ልጅቱ ወደ እኔ የመራቻችሁ ያው መናገር ስትፈራ ይሆናል ወደ እኔ መርታ ይላከቻችሁ እንጂ እኔ የተለየ ነገር እሷም አልነገረችኝም፣ እሱም አልነገረኝም። የማውቀው እስከዚህ ድረስ። ወደዚህ ቦታ ላይ ቀድመው ሰዎች መጥተው እንዳወሩሽ ነግረሽኝ ነበርና ተሙ እንግዲህ የራሱ የሆነ ቤተሰቦች ያሉት ሰው ነው። እነዛ ሰዎች አንቺን እንዴት ሊመርጡሽ ቻሉ? ምክንያቱም አክስት ነሽ፣ ለተሙ ደግሞ ከቤተሰቡ በላይ አንቺ በምንም አይነት ሁኔታ ልትቀርቢ አትችይም እና እነዛ 2 ሰዎች አንቺን መርጠው ለምን ወደ አንቺ መጡ? ምን ምክንያት ስላላቸው ነው? እንግዲህ ተሙ አልፎ ቤተሰቦቹ ጋር ባልግባባም አልፎ አልፎ ወደ እኔ ይጠጋል። እንግዲህ አንቺን ይሰማሻል በሚል ይሆናል ወደ እኔ የመጡት። ይሄ ልጅ ዘዴ አሁን ለእኔ የሚጠቅመውን እያንዳንዱን መረጃ እንድትሰጪኝ ነው እዚህ ቦታ ላይ ተገኘሁት። ስለዚህ ምንም ነገር እንድትደብቅኝ፣ ምንም ነገር አድበስብሰሽ እንድታልፊ አልፈልግም። ተግባባል? ለተሙ ጥሩ አመለካከት ካለሽ ተሙን እንደ ልጅሽ የምታዩ ከሆነ ካለበት ሁኔታ መውጣት መቻል አለበት። ተሙን ያልፈለግንበት ቦታ የለም። እንግዲህ እንደምናውቀው በሀገራችን ሕግ አንድ ሰው በእስር ቁጥጥር ውስጥ ከዋለ በኋላ በ24 ሰዓት ወይም በ48 ሰዓት ውስጥ ለሕግ ለፍርድ መቅረብ መቻል አለበት። ተሙ ግን አላቀረቡትም። ከዛ በተጨማሪ ከተያዘበት ጣቢያ ጀምሮ ያላካለልነው ቦታ የለም። ተሙን ልናገኘው አልቻልንም። ቀናቶች እየቆጠሩ ነው። ተሙን እያየ ነው አይደለም። እንግዲህ እኔ ይቅርታ አድርግልኝና የምትለኝ ነገር እየገባኝ አይደል? እኔ ተሙን እንደታሰረ ነው የማውቀው። ተሙ ታሰረ ሲባል ነው የማውቀው እንጂ የለም ሌላ ቦታ ነው ምናምን የምትሉትን ጉድ ግን እኔ አሁን ካንተ ነው የምሰማው። ቆይ እንደ አንድ አክስት ተሙን እንደ ልጅ እንደምታይ አክስት እንደታሰረ ከሰማሽ በኋላ እንዴት ልትጠይቂ አልሞከርሽም? አንዴ ሂጅ አይቼዋለሁ፣ ታስሯል። ከዛ በኋላ ግን ተመልሼም አልሄድኩም። የት ይውሰዱት የት ያው ጠበቆችም አሉ የሚከታተሉት ቤተሰቦቹም ስላሉ እኔ ብዙም አልተጠጋውም። ከዛ በኋላ መታሰሩን ሰምቻለሁ፣ አንድ ቀንም አይቻለሁ። ከዛ ውጭ ግን ምጥ ይግባ ስንት የምትሉትን ይኸው ካንተ ነው የሰማሁት። የታየሁኝ ከዛ ቤተሰቦቹ ናቸው የሚከታተሉት። ያው ልጅ አይደለ እኔ እንዳክስቴ የሚሆነውን አደረኩኝ። የት እንደገባ ግን ካንተ አፍ መስማቴ ነው ገና።
እሱን እንግዲህ እዚህ ቤት ውስጥ የተሙ ጠበቃ ከዛ በተጨማሪ አንቺ ሽማግሌዎች ሆናችሁ ተሙን ለማውራት ሞከራችሁ ነበረ። በእለቱ ምንድን ነበር ስታወሩት የነበረው? ተሙስ የሰጣችሁ ምላሽ ምን ይመስል ነበረ? እሱንማ አታድርግ፣ ሚስጥሩን አልነገሩኝም። እንዲህ ከመንግስት የሚያነካካህ ነገር አለ ጀምሯል፣ ተው በሉት አሉ። በደፈናው ነው የተናገርኩት እንጂ በዝርዝር አብራርተው እንዲያድርግ ይሄን የያዘው ይሄ ነው የሚባል ነገር አሁንም ቢሆን እኔ ትልቅ ሰው ነኝ፣ ይሄንን ነው የነገርኩት። በቃ አቁም። ምንድን ነው የሚሉት ሰዎቹ? ለህይወትህ ያሰጋል። አንተ ዝም ብለህ ደግነኝ እያልክ ደግነትህ ለቤተሰቦችህም እየጎዳ ነው፣ አንተንም እየጎዳህ ነው። ስለዚህ እባክህን መለስ ብለህ አስተውልና መተው ካለብህ ተው አልኩ እንጂ እሱም እስቲ ያስብበታለሁ አለ እንጂ አክስቴ እንዲህ ነው ነገሩ ብሎ የነገረኝ ሰው የለም። ላንቺ አስብበታለሁ ብላ ነው ነገሮችን እንደዛ ነው በቃ እንደዛ ብሎ ሄዱ። እንግዲህ ሌላ ጋም እንደተነጋገረ እንጂ እኔ ማውቀው አሁንም ይሄው አልዋሸሁም እስከዚህ ድረስ። እሺ የተሙ ጠበቃ በወቅቱ የነበረው ስሜት ምን ይመስል ነበር? የተሙ ጠበቃስ ለተሙ ምን አይነት ምክር ሲሰጠው ነበረ? ምክንያቱም ካንቺም እዚህ ቦታ ላይ ተሙን ሊያግባቡት ከመጡት ሽማግሌዎችን በተለየ ስለ ህግም ስለ ተሙም ሁኔታ የግል ጠበቃው በደንብ ያውቃልና የተለየ ምክር ይመክረዋል ብዬ አስባለሁ። በሰዓቱ የተሙ ጠበቃ ቃል በቃል ለተሙ ሲል የነበረው ምንድነው? እንግዲህ እሱንማ አብረን ተዋልን እንጂ ከዛ በኋላ በሚስጥር የሚያወሩትን ጠበቃው ጋር ምን ሰማው ብለህ ነው? ጠበቃ ማለት እኮ የግል ሚስጥር ጠባቂ ነው አይደለ? ስለዚህ ሚስጥር የበለጠውን ደግሞ በግልጽ ጠበቃው ጋር ሊያወሩ ይችላል። በቃ ከዛ ውጭ እኔ ጠበቃው ተው ነው እንደኔ ያለው በሰዓቱ። ከዛ ግን ተከታትረው ደግሞ ሊያወሩ ይችላሉ እንደ ጠበቃነቱ። እኔ ጋር ያው በስሱ የምናወራውን ነገር መክረነዋል። አሁን ሁሉንም ነገር የምትናገሪበት የምታውቂያቸውን ይጠቅማል የምትያቸውን ነገሮች የምትነግሪኝ ሰዓት ነው። የምትፈሪበት ምንም አይነት ምክንያት አይኖርም። በቻልነው አቅም 24 ሰዓት ጥበቃ እንዲደረግልሽ ለማድረግ እንሞክራለን። ትክክለኛ የህግ አካላቶች ከኛ ጋር እየሰሩ ነው ያሉት። ተሙን እዛ ቦታ ላይ የወረወሩት ሰዎች ትክክለኛ የህግ አካላቶች ናቸው የሚል እምነት የለኝም። ምክንያቱም ትክክለኛ የህግ አካላቶች ቢሆኑ ኖሮ ተመልካቾች ደጋግሜ እንደጠቀስኩላችሁ በ24 ሰዓት ወይ በ48 ሰዓት ውስጥ ለህግ መቅረብ መቻል ነበረበት። ያ ትክክለኛ የህግ ሰዎች እንዳልሆኑ ከበቂ በላይ ማስረጃ ነው። እጀ ረጅም የሆኑ ሰዎች ተመስገንን እየበደሉት እየጎዱት ነው ያሉት። ስለዚህ የተመስገን ህይወት የሚያሳስብሽ ከሆነ የእውነት ልጅ ካለሽ ስለ እውነት የምትቆሚ ሰው ከሆንሽ ትክክለኛ ይጠቅማል የምትዩ ማስረጃ እባክሽን ንገሪኝ። እሺ እንግዲህ እስካሁን ብዙ አወራን። እንግዲህ እኔ ለተሙ መልካም ነገር ነው የማስበው። ያው እንግዲህ ደግነቱ ስለሚጎዳው ነው ብዙ ጊዜ እና የሆነ ግን የደበቀው ሚስጥር ያለ ይመስለኛል። ለእኔም ለቤተሰቦቹም ያልነገረው ተሙ ከኛም ከቤተሰብ ለሁላችንም የደበቀው ሚስጥር አለ እያልሽ ነው? አለ የሆነ ሚስጥር ያለ ይመስለኛል። በቃ በደግነቱ የሆነ ደግ ሰራለሁ ብሎ የገባበት የደበቀው ሚስጥር ያለ ይመስለኛል። ይሄን በግልጽ የሚያውቀው ማን ነው? ጠበቃው ጋር ነው። ቅድምም እንዳልኩ ጠበቃ ጋር ነው ይሄ ነገር ሊያወራ የሚችለው። ግን ዝም ብዬ ከማየት ነው እኔ የደበቀው ነገር ያለ እንዳለ የሚሰማኝ አለ። ይፈራል፣ የሆነ ነገር ብቻ ደብቋል። ግን ይሄን በዝርዝር ጠበቃውን ፈልጉና ጠበቃውን አናግሩት። እሱ ሚስጥሩን ሊነግራችሁ ይችላል። ተሙ ከኛ ጋር ብዙ ነገሮችን ተባብረን የምንሰራ ሰዎች ነን እና የስራ ባልደረባችንም ነው ወንድሜም ነው። ይህ ማለት ደግሞ እያንዳንዱን ነገር ከኔ ደብቃል ብዬ አላስብም። ያው ከጠበቃ ጋር የሚወራ ወሬም ቢኖር ተመሳሳይ የጋራ ስራ ስለምንሰራ ለጠበቃው ሊያሳውቀው የሚችለውን ነገር ለእኔም ያሳውቀኛል ብዬ አስባለሁ። እና ከዛ የተለየ የደበቀ ነገር አለ እያልሽ ነው? እንደዛ ነው የሚሰማኝ። አለ የደበቀው ነገር አለ በቃ። ስለዚህ ጠበቃውን አናግረው። እኔ ማውቀው እስከዚህ ድረስ ነው። ባውቀው ይሄን ያህል ለምን አስለፋለሁ? አንተም የልጄ ጓደኛ እንደሆንክ አውቅ የለ። ስለዚህ ይሄን ያህል እንትን አይደለም። ግን የሆነ ነገር ጠበቃውን ጠይቀው የሚያውቀው ነገር ያለ ይመስለኛል እሱ። በጣም ጥሩ። እንግዲህ ተመልካቾቻችን እንደ ጋራ ድርጅት እኔና ተሙ የጋራ የሆነ ጠበቃዎች አሉን። ከዛ በተጨማሪ ግን እኔም የግሌ ተሙም ደግሞ የግሉ ጠበቃ አለውና በአስፈላጊ ሁኔታ ላይ የግል ጠበቆቻችንን ለየግል ነው የምንጠቀመው። ስለዚህ ዘውዴ አሁን ምን ትተባበሪኛለሽ? ለጠበቃው ቀጥታ ስልክ ትደውይለትና ጠበቃው ሚላንን እያንዳንዱን ነገር እንሰማለን ማለት ነው። በነገራችን ላይ ተመልካቾቻችን የተሙ ጠበቃ ላይ ደጋግሜ ደውዬ ለማግኘት ፈልጌ ነበረ። ብዙ ነገሮችን ለማወቅ ጥሬ ነበር። የተሙ ጠበቃ ተደጋጋሚ ጊዜ ምክንያት እየሰጠኝ እኔን ሊያገኘኝ ፈቃደኛ አልነበረም። ከኔ በተጨማሪ ለተሙ ቅርብ ሆነው የሚሰሩ ሰዎች የተሙ ቤተሰቦች ጭምር ጠበቃውን ለማግኘት ሲሞክሩ የተለያየ ምክንያቶች እየሰጠ እኛን ለማግኘት ፈቃደኛ አልነበረም። ዘውዴ ይህንን ጥርጣሬ እስክትነግረን ድረስ ጠበቃው ላይ የተለየ ነገር ሀሳብ አልነበረንም። አሁን ግን
ጠበቃው ራሱ የተለየ ነገር ይኖረዋል የሚል ግምት አለኝ ተመልካቾቻችን። ምክንያቱም የተሙ ጉዳይ እኛ እንዳሳሰበን ጠበቃውም ሊያሳስበው ይገባ ነበር። ዘውዴ አሁን ለጠበቃው ቀጥታ ስልክ እንደውልለታለን። የኔን ስልክ ብደውልለት አያነሳም። የእያንዳንዱ የባልደረቦቻችን ስልክ ስላለው ሊያነሳልን አይችልም። የአንቺ ሲሆን ግን ምናልባት የተለየ ነገር ትነግረኛለች ብሎ ስለሚያስብ ሊያነሳ ይችላል። እኔ ባለሁበት ተመልካቾቼ እያዩ አሁኑኑ ለጠበቃው ትደውይለታለሽ። ወይ እባክህ ልጅ አታስጨንቀኝ፣ እኔ አልደውልም። ይኸውልህ ዘውዴ አልደውልለትም። እንደው ተወኝ። እኔ አንተ በምትፈልገው መልኩ ደውለህ አግኘው እንጂ እኔ አልደውልም። ከዚህ በፊት ደውዬለት ተቆጥቶኛል። ሰምኛለሽ ዘውዴ? አልደውልም። ተደጋጋሚ ጊዜ እያከበርኩሽ ያለሁት የተሙ አክስት ስለሆንሽ ለተሙ ይቀርብ ሰው ተሙ ደግሞ ለአንቺ ልዩ ቦታ ስላለው ነው። ተሙ ግን ታስሮ የት እንዳለ አናቅም፣ የት እንደከተቱት አናቅም። ይሄ ጠበቃ ደግሞ ትልቅ ሚስጥር ሊኖረው ይችላል። ስለዚህ እኔም ተመልካቾችም አብረን መስማት አለብን። ይሄ ማድረግ የምችው ደግሞ አንቺ ብቻ ነሽ እያልኩሽ ነው። ስለዚህ እባክሽ ነገሮችን አይችልም። ከዚህ በፊትም ደውዬለት ለምን ብሎ ተቆጥቶኛል። እኔ አልደውልም። አሁን የተለየ መረጃ እንዳለሽ አዲስ ነገር ተሙን ፍለጋ የመጣ ሰው እንደነበረ፣ ስለ ተሙ ማጣራት የሚፈልግ ሰው መጥቶ እንደነበረ ደውለሽ ከነገርሽው የሚቆጣበት ምንም አይነት ምክንያት አይኖረውም። ስለዚህ ይሄንን ነገር ሰምተሽ እባክሽ ተባበሪ። እኛም አይሆን ከሆነ ግን የተሙ አክስት መሆኑትን አክብሮትን ሁሉንም ነገር ትቼ ኃይል ተጠቅሜ ስልክሽን ወስጄ ለመደወል ይቆጣኛል። ምን አደርጋለሁ እንግዲህ ዘውዴ እባክሽን ብዬ እየጠየቅኩሽ ነው። ልሞክር እንግዲህ ይቆጣል። እኔ ሁለተኛ እንዳትደውይ ብሎ አስጠንቅቆኛል። ስለዚህ እስኪ ልሞክር። እንደው ምን ውስጥ ነው የከተትከኝ? እንደው አንተ ቤተሰብ ነህ ብዬ ባቀርብ ይሄን ያላስጨነቀኝ እኮ የዘውዴን ስልክ። እሺ ምን ውስጥ ነው የገባሁት? እሺ ዘውዴ እንግዲህ ትደውይለታለሽ ማለት ነው። ኧረ እንደው ጉዴ! አሁን ሻይ ላያነሳው ቁጥሩ መጨረሻ ስንት ነው? ምናልባት ካወቅሽው መጨረሻ 41። አዎ ይሄ ራሱ ነው። እሺ ተመልካቾቻችን እንግዲህ የተሙ ጠበቃ ጋር እየደወልን ያለ ነው። ስልኩ ላውድ ሆኗል። ምን እንደሚለን ምን አይነት ምክንያት እንደሚሰጠን ሰማል። ሄሎ ተነስልኝ። አቶ ጉልላት እንዴት ዋልክ? ደህና ውለሃል? ሰላም ነው እንግዲህ አብረን መስገን ሁሉ ሰላም። ደህና ነኝ እግዚአብሔር ይመስገን። ደህናለን። እንደው ፈልጌህ ነበር በተደጋጋሚ ስልክ አልሰራልኝ። እንደው ፈልጌህ ነበረ። ምን ነው በሰላም ነው? በሰላም ነው። እንደው ላገኘህ እችል ይሆን? አሁን እንኳን አልችልም። ወደ ፍርድ ቤት ቀጠሮ ስላለኝ ወደ ፍርድ ቤት እየሄድኩ ነበር። ኧረ እንደው እባክህን ሳታገኘኝ ፍርድ ቤት አትስማ። ስለ ተሙ ወሳኝ ጉዳይ ማስረጃ አግኝቻለሁ። እባክህ ማስረጃ? ከዛ ውጪ ምን አይነት ማስረጃ ነው? አሁን እንኳን አይመቸኝም። ወደ ፍርድ ቤት እየገባሁ ነው። እንደው በስልክ የሚነገር አይደለም። እንደው ለጥቂት ደቂቃ በአካል አግኝቼ ላዋራህ። እንደው እባክህ። ነገርኩሽ እኮ እኔ እመጣለሁ። አሁን አልችልም። ኧረ ያለህበት ድረስ ዛሬ እንደው የዛሬን ቅበረኝ። 5 ደቂቃ። እሺ እንግዲህ የት እንገናኝ? እንግዲህ በጣም ጥብቅ ጉዳይ ነው። የት አዎ ጥብቅ ጉዳይ ስለሆነ እንጂ አስቸገርኩ እኮ አላስቸግርም። የት ልምጣልህ? እኔ መምጣት እችላለሁ። እሺ ፍርድ ቤት አካባቢ ትመጣለሽ? የሚመች ፍርድ ቤቱ ጋር ነው? እሺ ይሁን፣ እመጣለሁ። እባክህ የስባው ስለሆነ ፍርድ ቤት አካባቢ ትደርሺ ደውይልኝ። ከዛ በኋላ አንድ ቦታ ቁጭ ብለን መነጋገር እንችላለን። በቃ እሺ፣ የትም ቢሆን እመጣለሁ። ወሳኝ ጉዳይ ይዤማ አይደለም ፍርድ ቤት ቤትም እመጣለሁ። በቃ ጠብቀኝ እባክህ። የማይሆን ጉዳይ ከሆነ ግን ስራዬን እንዳታ። ኧረ ቅበረኝ። ወሳኝ ጉዳይ ባይሆን ኑሮ ይሄን ያህል አስቸግርህ ነበረ። በቃ እሺ፣ ፍርድ ቤት አካባቢ ስትደርሺ ደውይልኝ። እሺ፣ አመሰግናለሁ አቶ ጉልላት። እሺ ዘውዴ፣ ስለ ትብብርሽ በጣም አመሰግናለሁ። እንግዲህ ተመልካቾቻችን የተሙ የግል ጠበቃው የሆነው ግለሰብ ተደጋጋሚ ጊዜ እኔን ለማግኘት ፈቃደኛ አልነበረም። በባልደረቦቻችንም በኩል ተደጋጋሚ ጊዜ ለማግኘት ሞክረን ፈቃደኛ አልነበረም። ዛሬ ዘውዴ የተሙ አክስት ደውላለት ላገኘህ ስለ ተሙ ወሳኝ ማስረጃ አለኝ ስትለው ግን እሺ ፈቃደኛ ነኝ ብሏል። ይሄ ግለሰብ ምንም አያውቅም። አብረን የምናጣራውናል ማለት ነው። ዘውዴ ስለተባበርሽኝ፣ እያንዳንዱን ነገር ስለነገርሽኝ፣ ከዛ በተጨማሪ ደግሞ የተሙ ጉዳይ ነው ብለሽ ከኔ ጋር ስለተጋገሽ በጣም አመሰግናለሁ። እንግዲህ የተሙ ጉዳይ በጣም አሳሳቢ ስለሆነ ነው። ምናልባት አላስፈላጊ በሆነ መንገድ ተንከባክቤሽ ሊሆን ይችላል፣ ጮህዬብሽ ሊሆን ይችላል። ግን የተሙ ጉዳይ በጣም አሳስቦናል። የት እንደገባ ምን እንዳደረጉት አናውቅም። እኔም ተመልካቾቻችንም በጣም ተጨንቀን ስላለን ትንሽ ነገሮች ላይ አግሬሲቭ መሆን ባይጠበቅብኝም እንደዛ ስለሆንኩኝ በጣም ይቅርታ ላለሁ። ተሙን ተባብረን ካለበት ቦታ ካለበት አዘቅት ማውጣት መቻል አለብን። ምክንያቱም የብዙ ሰው እንባባሽ ምናልባት የታሰረባቸው ወቅቶች ላይ የብዙ ሰዎችን ኬዝ ይዞ ብዙ ወንጀለኞችን ለህግ አቅርቦ የብዙ ሰዎችን እንባ የሚያብስበት ሰዓት ነበር።
ይህንን ሰዓታችንን የበሉት። ሰዓታችንን እንደበሉት ደግሞ አይቀሩም። ስለተባበርሽኝ በጣም አመሰግናለሁ። አሁን ጠበቃውን እዚህ ቤት ነው ይዤ የመጣው። ተመልካቾቻችን የተመስገንን የግል ጠበቃ እዚህ ቤት ይዤ እመጣለሁ። ዘውዴ ተረጋጊ፣ እባክሽን ተረጋጊ። ምክንያቱም ይህ ሰው ወንጀለኛ ነው። ተመስገንን ባላስፈላጊ መንገድ እንዲሄድ አድርጓል ብዬ ገምታለሁ። እኛን ለማግኘት ፈቃደኛ ያልሆነ ሰው አንቺን ለማግኘት ፈቃደኛ ሆኗል። ስለዚህ አሁኑኑ ካለበት ይዤ እመጣለሁ። ምንም ያስፈራሽ ነገር አይኖርም። እኔ እዛው ጉዳይን እዛው አታምጣብኝ ወደዚህ እባክህ። የሚያስፈራሽ ነገር አይኖርም ዘውዴ። አንቺን እንደማግዝሽ 24 ሰዓት የህግ አካላቶች እንደሚጠብቁ ነግሬሻለሁ። እባክህ ካሜራ ሰብስቡ። ከካሜራ ጀርባ ያላችሁ ሰዎች ተዘጋጁ። ይኸውልኝ ዘውዴ አንቺ ተረጋጊ። ምንም ያስፈራሽ ነገር አይኖርም። እሺ እባክሽን። አንቺ ካልተረጋጋሽ ነገሮችን ማስተካከል አንችልም። እዚሁ ይዤ መጥቼ እናፋጠዋለን። ምን አይነት እውነት እንዳለው አብረን የምናየው ይሆናል። ጠብቂኝ ዘውዴ፣ እመጣለሁ።